በተክሊል የሚፈጸም ጋብቻ የተክሊል ስርዓቱና አፈጻጸሙ እንዴት ነው? ለሰማዕታት አክሊል ሲወርድላቸው ታያለህ። ለባለትዳሮችም አክሊል ይጠብቃቸዋል። ስለ መንግስተ ሰማያት ብሎ ሚስቱን ልጆቹን የተወ የሚል መጽሐፍ ላይ ተጽፏል። ሚስቱን አስቀምጦ መመንኮስ ሕገ ቤተክርስቲያናችን አይፈቅድም። ያደረገም ካለ ከክህነቱ ይሻራል እንጂ አይቀጥል። ይህ ማለት ምን ማለት ነው? ማንም በሰርጉ ሊቀልድበት አይገባም። የሚጠሯቸውን ሰዎች ምንድነው ሊያሳያቸው ይፈልጉ? ደረቷንማ ለባሏ ታሳየዋለች። አሁንም ደግሞ የምላችሁ ስትጋቡም ሆነ ስትኖሩ የእናንተ አይደላችሁ፣ ተሽጣችኋል። ምክንያቱም ባሪያ ከተገዛ በኋላ ለጌታው ነው። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሃ ግብራችን ተወዳጁ ፍትሐ ነገሥት መርሃ ግብር ነው። ካለፈው ሳምንት የቀጠለው በምዕራፍ 3 ማለት ነው እጅግ ደስ የሚል ውይይት ያደረግንበት መርሃ ግብራችን አሁን ደግሞ ምዕራፍ 4ን ይዤ መጥቻለሁ። ከየኔታ ከሊቀ ሊቃውንት ስምዐኮነ ጋር አብረን ቆይታ እናደርጋለን። አብራችሁን ቆይታችሁን ከኛ ጋር እንድታደርጉ ግብዣ እናቀርባለሁ። በተክሊል የሚፈጸም ጋብቻ የተክሊል ስርዓቱና አፈጻጸሙ እንዴት ነው? ጋብቻ በሁለት መንገድ ተፈቅዷል። ለኛ ቤተክርስቲያን ለማሰባን የምትሆን የተፈቀደች ጋብቻ አለች። እሷ ሁለተኛ ጋብቻ ስለሆነች ማዕረጓ ዝቅ ያለ ነው ብለውታል አባቶቻችን። ለዚህች ጋብቻ ካህናት አይሰብሰቡ። ለቁርባን አንድ ካህን በቂ ነው። ለማሰባን ጋብቻ አንድ ካህን ብቻ ይገኝና ፍትሐት ዘወልድ ይደግምላቸዋል። ጸሎት አስተስርዮ ነው የምንለው። ፍትሐት ዘወልድ ደግሞላቸው ባርኳቸው ሊያጋባቸው ይችላል። ያ ማለት ቁርባኑ አይቀርም ያለ ጉዳይ ነው እሱ። ሆኖም ጋብቻቸው በዚህ ሁኔታ ልትፈጸም ትችል ናት። ይሄ ማለት እንደ በድንግልና ሳሉ እንደሚጋቡ ሰዎች የከበረችና እንደ መጀመሪያ ጋብቻ የከበረች አይደለችም ለማለት ነው። በቤተ ክርስቲያን የመጀመሪያ ጋብቻ የአዳምና የሔዋንን ጋብቻ ነው የሚወክለውና በጣም የከበረ ጋብቻ ነው። እሱም እግዚአብሔር በመጀመሪያ ፈቅዶ ለአዳም ሔዋንን ሲሰጥ ሔዋንንም ከአዳም ጎን እንድትገኝ ሲያደርግ አንዲት ሴት ለአንድ ወንድ፣ አንድ ወንድም ለአንዲት ሴት እንዲሆን ማድረጉ ነው። ስለዚህ የሰው ልጅ የመጀመሪያው ጋብቻ በጣም የከበረ እንዲሆንለት ቤተክርስቲያን ታዛለች እና በመጀመሪያው ጋብቻ ላይ በደናግል መካከል የምትደረገውን ጋብቻ ማለት ነው እሷን ካህናት ይሰብሰቡ ነው የሚለው። መጀመሪያ ላይ ካህናት ይሰብሰቡና ይጸልዩ፣ ጸሎተ ተክሊል ይላል። በስርዓተ ቅዳሴ ያደርሳሉ፣ ጸሎተ ተክሊል ይጸልያሉ። ከመዝሙረ ዳዊት የተውጣጡ ጸሎቶች አሉ፣ እነሱን እየጸለዩ እንደውም በአንዳንድ ቦታዎች ላይ መኃልየ ሁሉ ምቅናይ የሚባል አለ። እሱ ሁሉ ይጸለያል ማለት ነው። መኃልየ እየተዜመላቸው ጸሎተ ተክሊል እየተጸለየላቸው ስርዓተ ቅዳሴ እየደረሰላቸው እንዲህ ባለው ሁኔታ ካህናት ይትጋቡ። ካህናት ነው በመጀመሪያ እንደው የሚሆነው። መጀመሪያ ካህናት ይሰብሰቡ የሚለው ነው የሚቀድመው ማለት ነው። ከዛ ምን ያዘጋጁላቸዋል? አንድ ልብስ ያዘጋጁላቸዋል፣ አንድ መስቀል ያዘጋጁላቸዋል፣ አንድ ቀለበት ያዘጋጁላቸዋል፣ አንድ አክሊል ያዘጋጁላቸዋል ማለት ነው። ይሄንን አድርገው በቤተክርስቲያን ይጠብቋቸዋል። ጸሎቱንም የሚያደርጉ ይሄንን ነገር ካዘጋጁላቸው በኋላ አንድ አክሊል ነው። አዎ እንደዛ ነው። ለሁለቱ እናመጣዋለን። ተቀንደ ትርጉም ማለት ነው። ይሄንን የምታደርገው ቤተክርስቲያኒቱ ለተጋቢዎች ወይም ደግሞ ጋብቻ በራሱ በቤተክርስቲያን ምን ያህል የከበረ እንደሆነ ለማሳየት ነው የምትደረገው ይች ነገር። ጸሎተ ምቅናይም የሚያዜሙት መምህራኑ በተለይ ደግሞ መኃልየ አሁን ቤተክርስቲያን ይኸውልህ የሰርግ ቤት ናት በራሷ። በሌላ አነጋገር ደግሞ ሙሽራ ናት፣ የታጨች ሙሽራ ናት። ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 11 ላይ እንደተናገረው ቁጥር 4 ላይ ለአንድ ንጹሕ ድንግል ለክርስቶስ የታጨች ናት አይደል? እና ሁል ጊዜ ሙሽራን ስትጠብቅ ነው የምትኖረው። ሰርጓ በዮሐንስ ራእይ ላይ የተጻፈው ነው። ንጉሥ ክርስቶስ ሲመጣ ያ ቀን በስጋውና በደሙ ድግስነት ሰርጓ የሚፈጸምበት ቀን ነው ማለት ነው። እስከዚያ ድረስ በእጮኝነት እየጠበቀችው ትኖራለች። ቃል ኪዳን አላት ከክርስቶስ ጋር። እመጣለሁ እወስድሻለሁ ብሏት የለ? ይሄ ቃል ኪዳኑ ነው። እሷም ቤተክርስቲያንም አሜን ጌታ ኢየሱስ ሆይ ቶሎና ብላ ቃል ሰጣለች። ለሌላ ልቤን አልሰጥም ማለት እኮ ነው። ስለዚህ ለክርስቶስ ቃል ገብታለች ማለት ነው። መኃልየ በባህሪው ምን መሰለ? የቤተክርስቲያን የሰርግ ቀን መዝሙር ነው። ብሉይ ኪዳን መዝሙሩን ጻፈችው፣ ሐዲስ ኪዳን የሰርጉን ቀን ቆረጠችው።
የሆነው ነገር እንደዛ ነው። እና በብሉይ ኪዳን የተቀመጠው ይሄ መኃልየ መኃልይ አንዳንዶቹ ስለማይገባቸው ስጋዊ ሀሳብ ይመስላቸዋል እንጂ ቤተክርስቲያን ሙሽራዋ ክርስቶስ ሲመጣ የምታቀነቅነው እኮ ነው። ክርስቶስም ደግሞ ለሙሽሪት ለቤተክርስቲያን የሚያቀርበው ምስጋና ነው። ያ ፍቅራቸው የሚገለጥበት ማለት ነው እዛ ላይ የተጻፈው። እና ሰሎሞን ለዚያ የሰርግ ቀን የሚሆነውን መዝሙር አዘጋጀ፣ አሰናዳ። ሰርጉ ሲደረግ ቤተክርስቲያን ያነ እየዘመረች ትሄዳለች ማለት ነው። ለዚህ ነው እንዲያውም አንዳንዶቹ የዮሐንስ ራእይንና የሰሎሞንን መኃልይ ያገናኙታል። ለምን? የሰሎሞን መኃልይ እንትኑ ነው መዝሙሩ ነው፣ የሰርጉ ቀን መዝሙር ነው። የዮሐንስ ራእይ ደግሞ የሰርጉ ቀን የተቆረጠበትና የሰርጉ ዝርዝር ጉዳይ የተቀመጠበት መጽሐፍ ነው። እና ሁለቱም ይገናኙ ነገሮች ናቸው ማለት ነው። በአንተ የሰርግ ቀን ላይ መምህራኑ ተሰብስበው ምቅናይ ሲቃኙ ወይም ደግሞ ዘማሪያኑ ተሰብስበው ተወድሶ መራቶ ተብሎ ወልደ ሆይ ቃልከ አዳም የሚለው መዝሙር ሲሉ ከሰማህ ቤተክርስቲያን ለሙሽራዋ ለክርስቶስ ያዘጋጀችው መዝሙር ነው። በዚያ የሰርግ ቀን የምትዘምረው መዝሙር ነው። ያ አንተ ሰርግ ላይ መዘመሩ ውጤቱ ምንድነው? ምልክቱ ምክንያቱ ምንድነው ከተባለ ደግሞ ያንተ ሰርግ ወይም ደግሞ በዚህ ምድር ላይ የምናጋባቸው የክርስቲያኖች ሰርግ የክርስቶስንና የቤተ ክርስቲያንን ሰርግ የሚገልጥ ስለሆነ ነው። የክርስቶስንና የቤተ ክርስቲያንን ሰርግ እንዲገልጥ ነው የሚደረገው። ይኸውልህ አሁን ቤተ ክርስቲያን በክብር ስትድር ለምንድን ነው እንደዚያ የምታደርግ? ሰዎችን ማክበር እኮ አይደለም ዋናው ዓላማው። የክርስቶስንና የቤተ ክርስቲያን ሰርግ መግለጥ ነው። ሰዎችን ማክበር ብቻ አይደለም። ሰዎችን ማክበርም ነው በእርግጥ፣ ግን ሰዎችን ማክበር ብቻ አይደለም። የክርስቶስና የቤተ ክርስቲያንን ሰርግም መግለጥ ነው። አንዱ ተልእኮ እሱ ነው። የዚያ ቀን ካህናት ይሰብሰቡ የተባለውም ዮሐንስ ነው አትናቴዎስ በቅዳሴው እንደገለጠው ጌታ ራሱ ሲመጣ ቤተክርስቲያንን ለተዋህዶ ሲመርጣት ወይም ደግሞ ሲያበቃት በሚመጣበት ቀን ካህናት ወደ መጋረጃ ውስጥ ይገባሉ ይላል። ስርዓተ ምስጢር የሚታይበት ውስጥ ያስገባቸዋል። በቀኝና በግራ ቆሞም ስርዓተ ምስጢር ያደርግላቸዋል። እና በታቦት ዘዶር ላይ የሚሰዋው መስዋዕት ማለት ነው የሚቀርብበት ቀን ስለሆነ ካህናት አጠገቡ ይቆማሉ፣ በመጋረጃ ውስጥ ከሱ ጋር አብረው ይሆናሉ የሚል ስላለ ያንን ለመግለጥ ነው መቅድመ ይትጋበው ካህናት የተባለው። አስቀድሞ ካህናት ይሰብሰቡላቸው የተባለው ለዚህ ነው። ከዚያስ ምን ያደርጉላቸው? ልብስ ያዘጋጁላቸዋል። ይሄ የሚዘጋጀው ልብስ አንድ ይሁን ተብሏል። ሲቆርቡም አንድ ላይ ይቆርቡበታል ማለት ነው። በነገራችን ላይ ቆይ በኋላ ላይ እናመጣዋለን እንጂ የቁርባኑ ስርዓት አሁን ካለው ትንሽ ለየት ስለሚል ነው። እንዲያው የምናገረው ነገር ትንሽ ግራ የሚያጋባው ለዚህ ነው። በፍትሐ ነገሥት የተቀመጠውና አሁን የምንፈጽመው አፈጻጸም ትንሽ ለየት ይላል። ያ የሆነበትም ምክንያት እንግዲህ እኔ ከገባኝ አንጻር ላብራራ ሞክራለሁ። የተወሰነ እንዲያው ከመጽሐፍ አንጻር አይደለም፣ የህሊና ዳኝነት ነው የምሰጠው። የፍትሐ ነገሥት መምህራንም እየሰሙ ከሆነ እንደው እንዳይሉ እንዳይነቅፉኝ ፈልጌ ነው። ምእመናንም በዚያ ልክ እንዲረዱኝ ስለሚፈልግ የራሴን የህሊና ዳኝነት የምሰጥበት ቦታ ይኖራል። እና አንድ ልብስ ይዘጋጅላቸዋል። በአንድ ምንጣፍ ተኝተው አንድ ቤት ውስጥ እየኖሩ ለሚቀበሉት ተጋድሎ በሚገጥማቸው መከራ ሁሉ ለሚያገኙት ጸጋ ለሚያገኙት ክብር ምሳሌ ነው ያ ልብስ። አክሊሉም ልክ እንደዛው የክብራቸው ምልክት ነው። ትዳር በራሱ ሰማዕትነት አለው አይደል? ለሰማዕታት አክሊል ሲወርድላቸው ታያለህ። ለባለትዳሮችም አክሊል ይጠብቃቸዋል። ሐዋርያው ቅዱስ ጳውሎስ መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ከእንግዲህ ወዲህ የጽድቅ አክሊል ተዘጋጅቶልኛል ካለ በኋላ ምንድን ነው ያለው? ለእኔ ብቻ የተዘጋጀ አይደለም አላ ለእለ ይሴፈው ምጽአተ ዚአሁ፣ የእሱን መምጣት በእምነት ለሚጠባበቁ ሰዎች ሁሉ የተፈቀደ ነው ነው የሚለው አይደል? ስለዚህ ለአንተም የተዘጋጀ ነው፣ ለማንም የተዘጋጀ ነው ማለት ነው። ለሌሎቹ ሁሉ የተዘጋጀ ነው ያ ነገር። ይሄ ማለት እንደ ጳውሎስ በድንግልና ለኖሩትና በሐዋርያነት ላገለገሉት ብቻ ሳይሆን አስራት በኩራት አውጥተው ምጽዋት መጽውተው ነዳያንን አበልተው በሚያልፍ ኑሯቸው የማያልፈውን ዓለም ለመግዛት ጥረት ላደረጉ ጠቢባንም ጭምር የተፈቀደ ነው ማለት ነው። እና ያች አክሊል እንዳትቀርባቸው ለማጠየቅ ነው አክሊል የሚደረግላቸው። አንድ አክሊል ይሁን የተባለው የቤተ ክርስቲያን ስለሆነ ነው። አንድ ቀለበት፣ አንድ መስቀል፣ አንድ አክሊል ነው። ቀለበቱ የሃይማኖታቸው ነው፣ መስቀሉ ደግሞ የመከራቸው ምሳሌ ነው። የሚገጥማቸው መከራ ምሳሌ ነው። እንግዲህ ወደ ትንታኔው ስንገባ ወደ ትርጉሙ ማለት ነው የልብስን የአክሊልን አንስተናል። ቀለበትም የሃይማኖት ምልክት ነው ብለናል። አንድ እንዲሆን የተደረገው ለምንድን ነው? የሃይማኖት አንዲት ናት። ከዛ በኋላ በአንድ ሃይማኖት ነው የሚኖሩት። እሷ ሃይማኖት ብትለውጥ አይከተላትም፣ እሱም ሃይማኖት ቢለውጥ አትከተለውም ማለት ነው። ሊለያዩ የሚችሉባቸው ነገሮች መካከል አንዱ ይሄ ስለሆነ ነው። ያ የቤተ ክርስቲያን እንዲሆን ነው የታዘዘው በፍትሐ ነገሥት መምህራን ዘንድ። ያ የቤተ ክርስቲያን ነው፣ ዕቃ ቤት የሚቀመጥ ነው ቀለበቱ በራሱ። ከነሱም ሊመጣ ይችላል አንዳንዴ። ሰፊ ቀለበት ይሁን ነው የሚለው። እንደውም ቀለበቱ ሰፊ ሆኖ የሁለቱንም ጣት አንድ ጊዜ የሚያስገባ
እንዲሆን ነው የታዘዘው። ይሄ በአንድ ማሰሪያ የሃይማኖት ማሰሪያ በአንድ የፍቅር ማሰሪያ መታሰራች። መነኩሴን በቅናት እናስረው የለ ባለትዳሮችን ደግሞ በቀለበት እናስራቸዋለን። የነዚህን ጣታቸው ላይ ያደረግንላቸው ለምንድን ነው? እያሳዩት ቢሄዱ ምልክታቸው ነውና ከኃጢአት ይጠብቃቸዋል ብለን ነው። መነኩሴ ግን ከንቱ ውዳሴ እንዳይሆንበት በሰውነቱ ላይ በልብሱ ውስጥ እናደርግለታለን ማለት ነው። ከንቱ ውዳሴ ከራቀለት በኋላ ግን አሁን ለአስኬማ ሲበቃ በላይም ሊደረግ ይችላል፣ ሊታይም ይችላል። ያ ከንቱ ውዳሴ ከራቀለት ከጠፋለት በኋላ እዚህ ላይም አንገታቸው ላይ ሆኖ ሊታይ ይችላል ማለት ነው። ያ ከንቱ ውዳሴ ከጠፋለት በኋላ ምንም ማለት አይደለም፣ ሊደረግ ይችላል ማለት ነው። እና የምናስርበት አንድ ነገር ነው ማለት ነው። አክሊሉም ደግሞ እንዲሁ ሰፊ ከሆነ አንድ ላይ ሊያደርጉት ይችላሉ። ግን ብዙ ጊዜ አክሊል ሰፊ ሊሆን አይችልም። ምን ያህል ቢሰፋም የሁለቱን ራስ አንድ ጊዜ ሊያስገባ አይችልም። እና መጀመሪያ እሷ አድርጎት ኋላ እሷ ታርገው ብለዋል አባቶቻችን ሲወስኑ። የተክሊሉ ቀን ለምሳሌ የሚባርከው ለነሱ ተብሎ ለነዚህ ክብር ላላቸው ወይ ደናግላል ለሆኑ ሙሽሮች ካህናቱ ተሰባሰቡ፣ ካህኑ ይባርካል፣ ጸሎት ያደርጋል። ከዛ እሱ አውልቆ ከእንደገና ለእሷ ነው የሚደረገው ማለት ነው። የኛማ አሁን ያለውማ አሁን ከተናገሩት ነው እየመጣ ያለሁት እኮ አሁን አንተ እኮ እየጠየቅ ያለው ከምታየው ነው። አሁን ከሚደረገው ነው እየጠየቀኝ። አዎ እኮ ከዛ ነው በዛ ጊዜ የሚደረገው ራሱ እሱ ካደረገ በኋላ ከተሸለመ በኋላ ነው። እኔ ደግሞ ሰፊ ቢሆንም ጠባብ ቢሆንም ሽልማቱ ነው የድንግልናው። ለምን ከክብሩ ጀምሮ ነው። ለዛኛው በማሰባን የሚጋቡት ሙሽሮች ካህን እንኳን የለም፣ እንኳን ሊዘመርላቸው አንድ ካህን ብቻ ፍትሐ ዘወልድ ብሎ ነው ያንን ስጋው ደግሞ የቅዳሴውን ግዴታ ተቀብለው የሚሄዱት። ለነዚህ ግን ካህናት ገብተው ተሰባስበው መኃልየ ዘሰሎሞንን እየዘመሩ ምቅናይ እየቃኙ እንደዛ እየተባለ ከተቆየ በኋላ ሽልማቱ ነው ከሌሎቹ። ከዛ በተለይ ከማሰባኑ የሚለየው ሽልማቱ ነው። አክሊሉ ነው ያደረግንለትም ለዛ ነው። ለሌሎቹም አላደረግንም እኮ ልክ ነው። ግን ከሱ እንዴት አውልቆ ለሱ ይሰጣል ነው። ደግሞ ክብራቸው አንድ መሆኑን ለማጠየቅ ነው። ብቻውን አይጸድቅም፣ ከዛ በኋላ ብቻዋንም አትጸድቅም። አብረው ነው የሚጸድቁት እና ያችን አክሊል የሚቀበሏት ከዛ በኋላ አብረው በሚጋደሉት ተጋድሎ ነው። ያች ቅዱስ ጳውሎስ የጠቀሳት አክሊል ለነሱ ትገባለች ብለን የለ የሚያገኟት አብረው በሚፈጽሙት ተጋድሎ ስለሆነ ነው። ሁለት ያላረግናት ለዛ ነው እንጂ እኮ አንዳንድ ጊዜ ባል ተኮንኖ ሚስትም እኮ ልትጸድቅ ትችላለች። አይነት ነገር ሊያጋጥም ይችላል። የቤተክርስቲያኒቱ ሀሳብ ግን አብረው እንዲጸድቁ ነው። የቤተክርስቲያን ዓላማ ለዚህ ነው እና ክብራችሁ አንድ ነው ለማለት ነው። ከዚህ በኋላ አሁን እሱ በሀብት በምን የከበረ ይሆናል አይደል? ከዛ በፊት በልዩ ልዩ ጉዳይም በጽድቅም በትሩፋትም የተለያዩ ሊሆኑ ይችላሉ እስካሁን ድረስ በነበረው። ከዚህ በኋላ ግን ክብራቸው አንዲት ናት ለማለት ነው። አንዲት የተደረገችው ለማለት ነው። እና ደግሞ ግር እንዳይላቸው አሁን ለምእመናን በአሁን ላይ በሚደረገው ስርዓት ይሄም ኃጢአት ነው ማለት አይደለም። አሁን ላይ ሁለት አክሊል አድርገን ባርከን አልብሰናቸው የምንዘምርላቸው ሰርጋቸውን የምናከብርላቸው ኃጢአት አይደለም። ቤተክርስቲያን ፈቅዳ እያደረገችው ስለሆነ ኃጢአት ነው አንልም። ግን ምንድን ነው በቀደመው አሁን በፍትሐ ነገሥት ሕግ መሰረት የሰርግ ቀንና የተክሊል ቀን የተለያየ ነው። የተክሊሉ ቀን ከሰርጉ ቀን በፊት 40 ቀን ነው የሚደረገው። እስከ 40 ቀን ድረስ ይሄንን ስርዓት እየተፈጸመላቸው ነው የሚቆዩት። ይሄ ማለት ጸሎቱ እና መቅናዩ ምኑ አንድ ቀን ሊሆን ይችላል። ከዛ ውጭ ግን ያለው ይሄ የልብሱ የምኑ ጉዳይ በየቀኑ ሊያደርጉት ይችላል። በቆረቡ ቀን ሁሉ እሷም በዘመዶቿ እሱም በዘመዶቹ ቤት ነው የሚኖረው። አብረው አይኖሩም። ከቆረቡም በኋላ እስከ ጋብቻው ቀን ድረስ በየቤታቸው ነው የሚኖሩት። እሷም ከእናትና ከሴት ዘመዶቿ ጋር አብራ በቤተክርስቲያኑ በሴቶች መቆሚያ ትቆማለች። እሱም ከወንድ ዘመዶቹ ጋር አብሮ በወንዶቹ መቆሚያ ይቆማል። ከዛ በኋላ አንድ ወንበር አድርገውላቸው ግን በደቡብ በኩል ነው የሚለው መጽሐፉ አድርገው ይጸልዩላቸዋል። ይችን በረከተ ተክሊል ያደርጉላቸዋል። በሚቆርቡ ቀን ሁሉ ይህንን ልብስ ያለብሷቸዋል። አንዳንድ ጊዜ እንዲያውም ምን ይደረጋል፣ ወደ እሱ እንኳን ማምጣት ባይቻላቸው ወይም ደግሞ እንድትመጣ ባያስገድዷት ምን ያደርጋሉ? እሱ ለብሶ የቆረበበትን ልብስ ለእሷ መልሰው ይሰጧታል። አንድ ላይ ከሆኑ አንድ ላይ ይለብሱትና ይቆርባሉ። ካልሆነ ግን ቦታ ቢለያቸው ሁኔታ ባያጋጥማቸው እሱ የቆረበበትን ልብስ እሱን ካቆረቡት በኋላ ወስደው ለእሷ ይሰጧታል። እሷ ደግሞ ለብሳ ትቆርብበታለች ማለት ነው። በዚህ ሁኔታ የተሰራ ነው። እስከ 40 ቀን እንደዛ እያሉ ይቆያሉ። ከ40 ቀን በኋላ ሰርጉን ያደርጋሉ። የሰርጉ ቀን መቁረብ አይጠበቅባቸውም፣ አይገደዱም ማለት ነው። ሊቆርቡ ይችላሉ ግን አይገደዱም። ግን ምን አለ መሰለ በቤተክርስቲያናችን ስርዓት በሰርግ ቀን መብል መጠጥ አለ፣ በሰርግ ቀን ጨዋታ አለ። መዝሙርም ቢሆን ማለት ነው ጨዋታ ይጨመርበታል። ዘፈን የለም ግን መዝሙርም ቢሆን ጨዋታ ይኖረዋል፣ እንቅስቃሴ ይኖረዋል።
ከዚህ አንጻር ቆርበው የማይመቻቸው ስለሆነ ሰርጉን እንዲሁ ሊያደርጉ ይችላሉ። በዚያ ቀን የድንግልናቸው ምልክት የሆነውን ይህንን አሁን የምናደርግላቸውን አክሊል ልብሰ ተክሊል የምንለው ማለት ነው እሱን ለብሰው ሊታዩ ይችላሉ፣ አይከለከሉም ማለት ነው። ሆኖም ግን ስርዓቱ የሚፈጸምበት ነው። አሁን ቅድም ስዘረዝረው የነበረው እንደው ለምእመናኑም እንዳይከብዳቸውና ግር እንዳይላቸው መጀመሪያ የዘረዘርኳቸው ስርዓቱ የሚፈጸምበት ነው በቤተክርስቲያን ያለውን እሱን ነው። ይሄኛውንም ባርከው ሊያለብሷቸው ይችላሉ፣ ወይም አሁን እንደሚፈጸመው ማለት ነው አሁን እንደምናደርገው ለ40 ቀን ይህን በዚህ ሁኔታ ማክበር የሰርጉን ዋዜማ ወይም ስርዓተ ተክሊሉን ማክበር የማይችል ሰው ሊኖር ይችላል። በዚያውም ላይ ለካህናቱም እንግዳ ነው። በነገራችን ላይ ይህንንም አሁን ነው ያስለመድ ነው። መጽሐፈ ተክሊል እኮ የኖረን ከመላከ ብርሃን አድማሱ በኋላ ነው ታውቃለህ። ከዛ በፊት መጽሐፈ ተክሊል እንኳን አላዘጋጀንም ነበር በእኛ በኢትዮጵያ ቤተክርስቲያን ማለት ነው። አንዳንድ ሊቃውንት የተለያዩ ርዕስ ያላቸውን ይህንን ጉዳይ ሊያጠናክሩ የሚችሉ ጸሎቶችን ከዳዊትም ከምንም እያመጡ እየጸለዩ ነበር ጋብቻ የሚፈጽሙት እንጂ አልነበረም ስርዓተ ተክሊል መፈጸም ቀርቶ ነበር። ይሄ በተለይ እንደ ልብ ማግባት፣ ከምክረ ካህን ከፈቃደ ካህን ውጭ ማግባት፣ ከስርዓተ ቤተክርስቲያን ውጭ ማግባት ከተጀመረበት ከተለመደበት ጊዜ ጀምሮ በሀገራችን እንደ ባህል ሆኖ የቆየው ዝም ብለን ለምደነው የቆየ ነው። ለአቅመ አዳም ለአቅመ ሔዋን ሲደርሱ ተጫጭቶ ተፈላልጎ መጋባት እንጂ ቤተክርስቲያን አታውቀውም። የሚቆርቡት ወደ ስጋ ወደሙ የሚመጡት መቼ ነው? ካረጁ ከሸመገሉ ብዙ ከወለዱ በኋላ ነው የሚመጡት። እንዲያውም ያንን ቀን ራሱ እንደ በዓል አድርገው ያከብሩታል ማለት ነው። ከዛ በኋላ ግን ልክ አይደለም። እንደ ስርዓተ ቤተክርስቲያን ያለ ስጋ ወደሙ ጋብቻ አይፈጸምም። ግን ተለምዶ እንዲሁ ነው የቆየው። ይችን ለማስለመድ ነው አሁን የተጀመረው። መጽሐፈ ተክሊሉን አዘጋጁት መላከ ብርሃን አድማሱ ጀንበሬ። እሱን ካዘጋጁ በኋላ ስርዓተ ተክሊል አፈጻጸሙ በየጊዜው በሂደት እየተስተካከለ አሁን ያለንበት ደረጃ ላይ ደርሷል ማለት ነው። አሁን ያለውን ከተቀበሉን ደግሞ የቤተክርስቲያን ልጆች ከተቀበሉ እየቆየ ይሄ በፍትሐ ነገሥት የተጻፈው አይነት አፈጻጸም ሊኖር ይችላል። ግን አሁን ላይ ለመምህራኑም ሊያስቸግር ይችላል። ለካህናቱ ራሱ ላፈጻጸም አሁን ላይ እየተለመደ አይደለም። በአንድ ቀን ብቻ ያችን ጨርሶ መስደድ ነው የተለመደው እና እንደው ግድ የለም በዚህችም ቢሆን በትክክል ያድርጓት ሰዎቹ። ያ ማለት ለስርዓተ ተክሊል የሚገባ ህይወት ይዞ መምጣት ይገባል። ለህገ ተክሊል እንዲገባ ሆኖ መጠበቅ ይገባል። ከዛ በኋላም በህጉ በሚያዘው መሰረት በገቡት ቃል መሰረት ጸንቶ ለመኖር መወሰን ይገባል የሚለውን ነገር ነው እንትን የሚለው። መስቀሉን ነው ያልነገርኳችሁ። አንድ መስቀል ይጨብጣሉ ብለናል። ይሄ አንድ መከራ ነው ከዚህ በኋላ የሚኖርባቸው። ያ ማለት ምንድነው? በአንተ በኩል የሚመጣ መከራ በሚስት በኩል የለም አይባልም። በሚስት በኩል የሚመጣ መከራ ወደ አንተ ነው የሚመጣው። ለዚህም ነው ሰው ጉዳት ቢደርስበት መንገድ ላይ ወደ እናቱ ወደ አባቱ አይደወልም፣ ወደ ሚስቱ ወይ ደግሞ ወደ ባሏ ነው የሚደወለው። ለምን? መከራዬ መከራዋ ነው ብለህ ገብተሃል። ከዛ በኋላ የሚገጥማትን ፈተና ሁሉ ብትታመም ማስታመም፣ ብትደርቅ ብትመክን እና ሌሎች ነገሮች መታገስ ከኛ ይጠበቃል ማለት ነው። ከሚያገባ ሰው ይሄ ይጠበቃል ማለት ነው። ያንን መስቀል የሚያስጨብጧቸው ለዚህ ነው። አሁን እየሰጠናቸው ያለው መስቀል ነው እያሏቸው ነው። ዙፋን አይደለም እያወረሷቸው ያለው መስቀል ነው። የምንፈልገውም የሚያጸድቀንም የክርስቶስ መስቀል አይደል? ክርስቶስን ማገልገላችን የሚታወቀው መስቀል በመሸከማችን ነው። እና አንዳንዱ ሰው ትዳር ተድላ ደስታው ብቻ ነው ትዝ የሚለው። ተድላ ደስታው ይሄ ደስ የሚለው ነገር ብቻ አለ አይደል? አብሮ መተኛቱ፣ መሳቅ መጫወቱ፣ ልጅ ወልዶ መደሰቱ እሱ ብቻ ትዝ ይለዋል። ሌላውስ? አትታመምም፣ አትመክንም፣ ጠባይዋ ነጭናጭ አይሆንብህም፣ ሌላ ነገር አይፈጠርም። ይህን ሁሉ መታገስን አስቦ ይሄ መከራ ለመቀበል ወስኖ መግባት ግድ ይላል ማለት ነው። ያገባ ሰው ሁልጊዜ ተድላ ደስታውን ብቻ ማሰብ የለበትም ማለት ነው። ይሄ ማለት ሁልጊዜ ምርቱን ብቻ አታስብም። እስከ ምርት ድረስ ያለውን ፈተናም አብረህ አስበው። ገበሬ መሆን ካማረህ ገበሬ እኮ ሀብታም ነው ብለህ አስበህ ብቻ እሱን ማሰብ የለብህም። ብዙ ነገሮች አሉ ማለት ነው። እነዚያን ነገሮች አብሮ እያሰቡ ነው መሄድ የሚያስፈልገው ማለት ነው። በፍትሐ ነገሥቱ ተጽፎ ያለው ጋብቻ ስርዓት እና ወይም ደግሞ የተክሊሉ ስርዓተ ተክሊሉ እንዲሁም ደግሞ አሁን ላይ እየተፈጸመ ያለው ምናልባት ትንሽ የተራራቀ ነው። ለምን? ቀለበትም ለእያንዳንዱ አንዳንድ ነው የሚደረገው። ቀለበቱን ይባርኩታል አባቶች። ከዛ ደግሞ ቃለ መሃላውን በመጽሐፍ ቅዱስ ወይም መስቀል ላይ ሊሆን ይችላል። መጽሐፍ ቅዱስ መስቀል እጃቸው ላይ ተጭኖ እንጂ መስቀሉን የመያዝ ስርዓት የለም። አዎ። ከዛ ተጨማሪ ደግሞ ቃለ መሃላውን ከፈጸሙ ካባቸውን ካባ ለየብቻ እጅግ ያማረ የተዋበ ካባ ተደርጎ ነው ካባቸውን ባርከው የሚያለብሷቸው። ያው ሰርጉም የዛን ቀን ስለሆነ ነው። በነገራችን ላይ እሱ ሰርጉም የዛን ቀን ስለሆነ ቆርበውበት ብቻ አይደለም ያቆም ያለብስ። ያኮ ቆርበውበት እዚያው የሚቀር ነው።
አቆረቡ በኋላ ለብሶት የሚወጡ አይደለም። እንደ መጎናጸፊያ የሚያደርጉ አሉ አንዳንድ የገጠር ቤተክርስቲያናት አይቻለሁ። ያ የቀደመው እንዳይቀር ነው። ሁለተኛ ቀለበቱን አይቻለሁ እኔም ትልቅ ቀለበት ሆኖ ሁለት ጣቶቻቸውን የሚያስገባ አድርጎ ከዛ ስማቸው ይጻፋል ውስጥ ላይ በየእንትኑ ላይ ከዛ እንትን ቤት ነው የሚቀመጠው፣ እቃ ቤት ነው የሚቀመጠው ክርስትና ስማቸው ተጽፎ በየዕለቱ ስለማይሰሩ ስም መጻፉ ላይኖር ይችላል፣ ግን ያው ስማቸው ይጠራል በጸሎቱ። ያ ቀለበት ተወስዶ እቃ ቤት እንደሚቀመጥ ሰምቻለሁ። እቃ ቤት የሚገቡ ሙዚየም አይቻለሁ ቀለበት። እንደው ወደዚህ ወደኛ ያለውን ሰርግ እናምጣውና መቼስ ህዝቡም የሚፈልገው የራሱን አሁን ያለበት ስለሆነ ብዙ ጊዜ የሚነሱ ሀሳቦች በተለይ በጋብቻ ዙሪያ የመጀመሪያው እንደው ከመዋዋብ ጀምሮ ያለው ጥያቄ የሚፈጠር ነገር አለ። ከመዋብ ጀምሮ ለሰርግ ቀን ያሉ ዝግጅቶች ለተክሊሉም አንዳንድ ጊዜ የማይገቡ ልብስም ለብሰው ከመሄድ አንጻር እሱስ እንዴት ነው የተቀመጠ ልክ አለው? ከዛ ደግሞ ተክሊሉ ከተፈጸመ በኋላ አንድ ዕለት ሰርጉን የሚያደርጉ አሉ። ተክሊሉን ከፈጸሙ በሳምንቱ ደግሞ ሰርግ ተብሎ ወዳጅ ዘመድ ተጠርቶ ዓለሙ ባመጣው ደግሞ ወይም ደግሞ በዓለማዊ በቬሎ በሱፍ ልብስ አድርገው ሰርጋቸውን የሚደግሱ አሉ። በዛ ሰዓት ላይ ያው ስጋዊ ውበታቸውም የሴቶችም ጸጉራቸውን ለቀው እንደ ቤተክርስቲያን ልጅ ሴት ልጅ ትከናነብ በሚለው ሳይሆን እንደዛ አለና ብዙ ጊዜ ጥያቄ የሚቀርብበት ሀሳብ ነው። በዚህ ቤተክርስቲያን እንዴት ነው ልታስታርቀው የምትችለው ወይም ደግሞ ልትመክረን የምትችለው? አለባበሱን መወሰን ያለበት ራሷ ቤተክርስቲያን ሆነ አትፈርግጥ። ምክንያቱም ለጋብቻው ወደው ፈቅደው ለቤተክርስቲያን ሊያስባርኩት አምጥተውታልና ያንን በረከት ሳያጣ እንዳለ በሚቀጥልበት ሁኔታ ማስቀጠል አለባት ቤተክርስቲያኒቱ ማለት ነው። የምትሰጠው መመሪያ በጠቅላላ ግን ህዝቡ ማየት ያለበት ከምን አንጻር ነው? በረከት ሰማያዊ በረከት መንፈሳዊ እንዳናጣ ብለው አባቶቻችን የሰሩልን ስርዓት ነው ብሎ ነው ማድረግ የሚገባው ማለት ነው። ለምንድን ነው በአንድ ተቋም ላይ ስትገባ ፍተሻ ሊኖር ይችላል አይደል? ለመታወቂያ ሳይ ልትባል ትችል ይሆናል። አንተን ለማጉላላት ታስቦ ነው ወይስ አንተን ለመጠበቅ ብለህ ስታስብ እኔን ለመጠበቅ ነው ብለህ ነው አይደል የምትይዘው? ስለዚህ ቤተክርስቲያንም ይህንን ስታደርግ እኔን ለመጠበቅ ነው ብሎ ማሰብ አለበት አንድ ክርስቲያን እንደ ክርስቲያን። በዚያውም ላይ አንድ ክርስቲያን ከሆነ በኋላ ፈቃዱ ከራሱ ፈቃድ ይልቅ የእግዚአብሔርን ፈቃድ ያስቀድማል። መቲረ ፈቃድ የምንለው ለዚያ ነው። ሀዲገ ፈቃድ እንላለን። ፈቃድን መተው፣ የራስን ፈቃድ መተውና ለክርስቶስ ፈቃድ መገዛት ማለት ነው። መቅድመ ኩሉ አሙት ስጋከ ነው የሚለው ወስቅሎ ዲበ ዕፀ መስቀል ዮሐንስ አፈወርቅ። አስቀድመህ ሰውነትህን ግደል እና በክርስቶስ መስቀል ላይ ስቀለው አንጠልጥለው ነው። እንደዛ ካደረክ ምን ይሆናል ማለት ነው? ክርስቶስ ለምእመናን አይደል የሞተው? አንተም ለክርስቶስ ነው የምትሰቀለው የምትሞተው። መከራ ነገሮችን ሁሉ የምታደርገው ለክርስቶስ ብለህ ነው እና ጌታዬን ለማስደሰት ነው የማደርገው ብለህ ነው የምታስበው። ስታገባም እኮ እንደሱ ነው ማሰብ ያለብህ እንጂ በቃ የሰው ወግ ይድረሰኝ እናትና አባቴ ይደሰቱልኝ እያሉ የልጅ ልጅ አሳያቸው ብለህ አስበህ መሆን የለበትም። በቃ አለ የምንፈልገው ስጋዊ ጸጋ እኮ አለው፣ ግን በዋናነት ፈቃድ እግዚአብሔርን ለመፈጸም ብለህ የምታደርገው መሆኑን በደንብ ልታሰምርበት የሚገባ ጉዳይ ነው የሚሆነው። እንደዚያ ከሆነ በልብስ አትጣላም፣ በጌጥ አትጣላም። ይሄ ትውዝፍት ጌጥ ነው አይደለ? የዓለም ያመጣው ነው። ይሄ ትውዝፍት ጌጥ የምንለው ምንድን ነው? አንዳንዴ ስጋችንን ለማስደሰት ብቻ የምንፈጥራቸው የውበት አይነቶች አሉ። በክርስትና ውበት ምንድን ናት ትለኝ እንደሆነ የመንፈስ ቅዱስን ጸጋ መቀበል ነው። የመንፈስ ቅዱስ ጸጋ ማደሪያ መሆን ነው። እንኳን ሰው መላካይቱ እስኪቀናብህ ድረስ ውብ መሆን የምትችልበት ጸጋ እያለህ ክርስትና እያለህ ምን አስጨነቀህ? ሰው አይቶ የተቀባችውን ቀለም እስኪያደንቅላት የተንዘረፈፈ ጸጉሯን ሲያደንቅላት፣ ይሄ እኮ በመቃብር ይታተማል። የሆነ ቀን ላይ ወደ አፈርነት ይለወጣል። እንደውም ከንቱነትን መርሳት ነው ይሄ በራሱ እና ይልቁንስ እውነት ለመናገር በረከት ሰማያዊትን ለመቀበል ብለው ጋብቻቸውን በቤተክርስቲያን ስርዓት የፈጸሙ እነዚህ ሰዎች በመንፈስ ቅዱስ ጸጋ የተዋቡ መሆናቸውን ሊረሱት ይገባ ነበር በእውነት። እና የተሸለሙትን ጸጋ እንደማጣት ይቆጠራል። ሌላ ልብስ ለብሶ ይሄ ማለት ቤተክርስቲያን ከምትፈቅደው ያለባበስ አይነት ያለባበስ ስርዓት ወጥቶ ቬሎ ነው የሚባለው እሱ ማለት ነው። የኪራይ ልብስ ነው እሱም በራሱ እንደው እውነት ለመናገር ጋብቻውንም ኪራይ ነው የሚያደርገው ዝም ብሎ። ይሄ ማለት በማግስቱ የሚመለስ ማለት ነው። እውነት ይሄ በማግስቱ የሚመለስ ልብስ ገዝተህ በማግስቱ የሚመለስ እንትን ላይ ልታደርገው አትችልም። እንትኑ እኮ የቤተ ክርስቲያን ነው። የተክሊሉ ልብስ የቤተ ክርስቲያንህ ነው።
ብትመልሰው እንኳን የምትመልሰው ለማን ነው? ለቤተክርስቲያን። ብትሞትስ የምትመልሰው ለቤተክርስቲያን አይደል አንተ? አሁን ግን እንደ ለቤተክርስቲያን ብቻ አይደለም እንደ ለኪራይም ሆኗል። የቤተክርስቲያኑ የምታገለግለው ያ የቤተክርስቲያኒቱ ችግር ነው። የምእመናኑ ችግር አይደለም እሱ። ይዞ መውጣት ስለማይቻል ተብሎ ወደ እንትን ተከራይተን ነው ለምሳሌ ልብስ እንትን አሉ። አሁን አብያተ ክርስቲያናቱ ጥሩ እየሰሩ ነው። የተክሊል ልብስ ያላቸው እኛ ሀገር እንኳን አሁን ባህር ዳር ላይ ብትመለከት እያናገርኩ ነበር። አንድ ቤተክርስቲያን ደብረ ሰላም ባለ እግዚአብሔር የሚባለው ቤተክርስቲያን ላይ አስተዳዳሪው ብዙ ካባ ገዝቻለሁ እያሉ ነበረ። ስለዚህ ተክሊል የሚፈልግ ሰው አሁን የት ነው የሚሄደው? ይሄዳል፣ ቤተክርስቲያኒቱን ያነጋግራል። ልብስ ይሄውላችሁ ይባላሉ። የሚከፍሉት መባ ካለ እዛው ይከፍላሉ። የማይከፍሉም እኮ ሊመጡ ይችላሉ። እነሱስ በምን ይጋቡ? ከዛስ ግን ከዛ ወደ ቤት ይዘው ሊሄዱ ይችላሉ። ለሙሽራ ተብሎ የተዘጋጀ እኮ ነው። አንዳንድ ቦታዎች ላይ ምንድነው የሚያደርጉት? እዛው ቤተክርስቲያን ብቻ ስርዓቱን ይፈጽሙበታል። ልክ ከዛችሁ ከቤተክርስቲያኑ ከቅኔ ማለት ወጣ ሲል ሌላ ልብስ ቀይረው የሚሄድ ነገር ይታያል ማለት ነው። ከዛም ተጨማሪ ደግሞ ተከራይተውን በቃ ቡራኬው እንዳያመልጥ ተብሎ ተከራይተው መጥተው ያንን ኪራይ ልብስ ይለበሳል። እሱ ባይሆን ነው ጥሩ። እንደው ቤተክርስቲያኒቱ በዚህ ልክ ስላላዘጋጀናት ነው እንጂ የፋረክነውን ልብስም መልሰን ወስደን ገበያ ላይ መስጠትም አግባብነት አልነበረውም። ግን ያው ስላላዘጋጀን አሁን እኛ ራሳችን ዝግጁ ሳንሆን በምእመናኑ እንትን ማጥበብ አይገባንም። መስመር ማጥበብ ስለማይገባ ነው ዝም የምንለው። እኔ በቬሎ ሰላነሱ የነበረው የኪራይ ነው። አሁንም የኛውም የኪራይ ሆኗል ማለት ነው። ቢሆንም ግን ልዩነቱ ምን እንደሆነ ታውቃለህ? ቢያንስ ያኛውን ዓለማውያን ላይ ልብሱት ይችላሉ። አላውቅም ይልበሱት አይልበሱት፣ ግን በዘፈን በጨዋታ በዳንኪራ የሚጋቡ ሰዎች ዘንድ ትከሻ ላይ ያልዋለ ባርከ ነው መልሰን ወስደን እንደዛ የሚውል ከሆነ ይሄም ቢሆን ስህተት ነው። ግን ለተክሊል ብቻ የሚከራይ ሆኖ አሁን ሰዎቹ ያስቀምጡት ቤተክርስቲያኑ ከዛ ከነገል ያምጡ ብላ የምታዘው ቦታ ካለ ለተክሊል ብቻ ተብሎ የተዘጋጀ ነው። ካህናት ባርከውታል፣ ጸሎት አድርሰውበታል። ሌላው ቀንም ምእመናን ስጋውን ደሙን ተቀብለውበታል። የከበረ ልብስ ነው። እንደዛ ከሆነ መቼም ከዛም ልናመጣ እንችላለን። እሱንም እንደ ኪራይ አንቆጥረው፣ እንደ ቤተክርስቲያን ነው የምንቆጥረው፣ ከሰዎች ስላመጣ ነው ካልሆነ በስተቀር ማለት ነው። እና ይሄና አይገናኝም። እንደው ያ ማለት ግን በሌላ አነጋገር እንደው ገዝተውም ቢሆን ልክ ነው ማለት አይደለም። ያው ሊገዙት አይችሉም እንጂ ገዝተውም ቢሆን ልክ ነው ማለት አይደለም። እንደው ነገርን ከነገር አያይዤ ነው ያነሳውልህ። ያው ልክ ቬሎ ሲመለስ አብሮ ፍቅራቸው የሚመለስ ሰዎች ስለማይ ነው። ያ ማለት ተጋብተው ነበር ተፋቱ የሚባሉ ሰዎች ታየለው፣ ወይም አንድ ከወለዱ በኋላ በቃኝ ብለው የሚወጡ ሚስቶች ባሎች እንደዛ ታያለህና ከሱ አንፃር ምናልባት እንደው ይሄ የሚገናኝ ከሆነ ብዬ ነው ዝም ብዬ ያነሳሁት። እንዲሁም ዞሮ ግን ወደኛ ስንመጣ በበረከተ ተክሊል የተጋቡ ሰዎችን ይሄን ቤተክርስቲያኒቱ አትፈቅድላቸውም። ቤተክርስቲያኒቱ የምትፈቅደውን ነገር እናድርግ ካሉ ደግሞ ቤተክርስቲያን ያለቻቸውን ብቻ ነው እናድርግ ሊያደርጉት የሚገባ። የሚቀርባቸው ስጋዊ ነገር ነው፣ መንፈሳዊ ነገር አይቀርባቸው። የሚቀርባቸው ሰው የሚያየው ነገር ነው። እግዚአብሔር በሚያውቀው እግዚአብሔር በሚያየው እግዚአብሔርን ደስ የሚያሰኘውን ነገር እያደረጉ ቢውሉ ለነሱ ትልቅ በረከት ነው የሚል ነው። አንዳንድ ጊዜ ምን አይነት ነገር እንቸገራለን መሰሉት? ያየሁት ነው። በእኔም በሌሎችም ወንድሞች አገልጋዮች ላይ የሰርግ አገልግሎት እንሰራለን። በቃ ሰርግ እስካለ ድረስ በኢትዮጵያ የሚሆን ከኢትዮጵያ ውጪም የተጠራንበት ቦታ ላይ ሄደን የማገልገል እድል አለን እና በዛን ሰዓት በምናገለግልበት ጊዜ ልክ ሰርጉን እንደዛ አይነት ነገር በተክሊሉ አስቀድመው ይፈጽሙና ከተክሊሉ በኋላ ግን መርሃ ግብሩን ወዳጅ ዘመድ ተጠርተው ሰርጉን ማለት ነው ድግሱን በመዝሙር በዝማሬ አድርገው ግን እነሱ ወይ በሀገር ባህል ልብስ ወይም ደግሞ በቬሎና በሱፍ ያደርጉታል። እኛ ደግሞ ተገኝተን እንዘምራለን። እንደዛ አይነት ሲሆኑ እህቶቻችንም ወንድሞቻችንም እንደው የመሰናከል ነገር ለምንድን ነው እንደዚህ አይነት ቦታ ላይ የምትገኙት የሚሉ ነገሮች ይመጣሉ። ሰርጉን እነሱ መቼስ በተክሊል ተጋብተው በዓለማዊ ያደርጉትም በመዝሙር ሲያደርጉት ደግሞ ዘማሪ ይጠራሉ። ዘማሪ ሲጠሩን ደግሞ የምንገኘው እኛ ሆነን እና እንደው ይሄን ከምን አንፃር ይመክሩናል? ለኛም ማስተካከል ያለብን ህዝብም ሲሰማው በዛ ልክ ለኛም ይጠነቀቅልናል። እኛም ደግሞ ለሰርጉ የምንጠነቀቀውን ጥንቃቄ እንድናደርግ ይረዳናልና ቢመክሩ። አንዳንዴ ምን ይፈጸማል መሰለህ፣ በእንደዚህ አይነት ጋብቻዎች አይደለም በዓለማዊ ጋብቻ በራሱ ማለት ነው እንዲሁ ከቤተክርስቲያን ውጭ በሚደረጉ ጋብቻዎችም ካህናት ተገኝተው ታገኛለህ። እንደውም ቃል ሲያጋቡ ቀለበት ሲባርኩ ምናምን ሁሉ ታያቸዋለህ። ልክ ነው ወይ ብትለኝ ልክ አይደለም። ህጋችን እንደዚያ ስለማይፈቅድ እንደውም አይገኙ ነው የሚለው ቃል በቃል ፍትሐ ነገሥቱ እንደዚያ ባለ ሰርግ አይገኙ፣ ይሄ ዝሙት ነውና ብሎ ነው ያስቀመጠው። ታዲያ እንዴት ነው መደረግ ያለበት ብለህ ስታስብ አንዳንዴ ይጨንቃል። የመጣንበት መንገድ ትንሽ አበላሽቶብናል ክርስትናችን ህግ ላይ።
ያ ማለት ምንድነው የለመድ ነው። አሁን ወደ ኋላ ብትሄድ የኔ እናት አባት ተው እኔ ዝም ብዬ የቄስ ልጅ ስለሆንኩ ተው ያ ችግር ላይ ፈጠርብኝ ይችላል። ግን የቄስም ቢሆን አሁን የገጠር ድሮ ይጋባ የነበረው ሰው ያገባል በማንኛውም ስርዓት። የቄስ መሆኑ የሚታወቀው የደብር ጥላ ይያዝለታል፣ የቤተክርስቲያን ጥላ ስለሚያዝ ነው። ሌላ ምንም ነገር የለውም። አይቆርብም፣ ስርዓተ ተክሊል አይፈጸምለትም። አግብቶ የፈለገውን ያህል ዓመት ይቆያል። መቀደስ ከፈለገ ብቻ ነው የሚቆርበው። ሊቀድስ ሲል ይመጣል ይቆርባል። ጓደኞቻችን አሁን በቅኔ ቤት ሳለን በሌላም ቤት ሳለን ዜማ ቤትም በመጽሐፍ ቤትም ሆነን ያገቡ ተማሪዎች አሉ እና አይቀድሱም፣ መቀደስ አይችሉም የትም ቦታ ቢሄዱ። ለምንድን ነው የማይቀድሱ ሲባል አልቆረበም፣ አግብቷል አልቆረበም ነው የሚባለው። ግን ስላገባ ከሚስቱ ጋር አይተኛም ማለት አይደለም። ልጅ ሁሉ ሊወልድ ይችላል። በቃ ተጋብተዋል፣ ሚስቱ ነች። ግን አሁን ባልነው ስርዓት የፍትሐ ነገሥቱ ሕግ ተፈጽሞላቸዋል ማለት አይደለም። እንደዛ አይደለም። ይሄ ስርዓት ነበረ፣ የመጣንበት ነው። ዛሬም ሊኖር ይችላል አንዳንድ ቦታዎች ላይ የሚታይ ነገር ስለሆነ ምድር ላይ ይሄ ልክ አይደለም ብለህ በፍትሐ ነገሥት ደግሞ እንትን ስትል እያስተማርክ ነው እንጂ የምትሄድ ይህን ሲያደርጉ በኖሩ ሰዎች ላይ ሌላ ቀኑን አውጥተህ ንስሐ ግቡ እንዲበሉ ብለህ ደግሞ ልታዘዝ አትችልም። እንደዛም ስላላደረጉ አባቶቻችን ማለት ነው። እሱ ብቻም አይደለም፣ በዚያ ጋብቻ ላይ አባቶቻችን ተገኝተዋል። አሁንም ድረስ አባቶቻችን በእንደዚህ አይነት ጋብቻ ላይ ይገኛሉ። ያስተቻል፣ ልክ ነው። ምክንያቱም ስርዓተ ተክሊል አሁን ተሰብካለች፣ ህገ ተክሊል አሁን ተፈጽማለች። እያየ ነው ሰው በሚዲያም በተለያዩ ነገሮች አፈጻጸሙ ትውልዱ አሁን ገብቶታል፣ አይቷል። እንዲያው ህገ ስጋ ካላስገደደውና አስቸግሮት ካልሆነ በስተቀር ወደዚያ የሚሄደው ሳያውቅ ቀርቶ ግን አይደለም። እና የአንዳንድ ካህናት እዚያ መገኘት ችግሩ እኔ እንደገባኝ ምዕመናንን ተስፋ ላለማስቆረጥ የሚደረግ ነው። ምክንያቱም የንስሐ ልጆቻቸው ናቸው። ከትጋት ማነስ የተነሳ መክረው አስተምረው ለዚህ አላበቋቸውም። አንዳንዱ እኮ በነገራችን ላይ እኔ ለዚህ አይገባኝም ብለው በትህትና መስሏቸው የሚሄዱ አሉ። ያንን መክሮ አስተምሮ ወደዚህ ማምጣት የካህኑ ድርሻ ነው የነበረው። እንዴ እኔ እችላለሁ እንዴ ብለው እኮ የሚመለሱ ሰዎች አሉ። ልክ የጋብቻ ቀናቸው ደርሶ ለምን እንዲህ ያላረጋችሁም ስትላቸው ለእኔ ይፈቀድልኛል እንዴ የሚሉ ሰዎች አሉ። ይህ ማለት ለሆነ በቃ ቤተክርስቲያን ሲያገለግል ሰንበት ትምህርት ቤት ሲዘምር ለኖረ ሰው ካልሆነ በስተቀር ለሌላ አይቻልም ብለው የሚያስቡ ሰዎች ማለት ነው። አሁን እነዚህ ሰዎች ከኛ ስንፍና የተነሳ ነው እንጂ የነሱ ችግር አይደለም። በእነዚህ ሰዎች ጋብቻ ላይ ቤተክርስቲያኒቱ ተገኝታ ወይም የቤተክርስቲያኒቱ አባት ማለት ነው ተገኝቶ ሊባርክ ይችላል። ይህንን የሚያደርገው ሰዎችን ተስፋ ላለማስቆረጥና ጋብቻችሁን በቅዱስ ቁርባን ልታከብሩት ልታትሙት ይገባል የሚል ትምህርት ሰጥቶ ለመምጣት ነው። እኔ ሄጄ አውቃለሁ። 2 ቀን ሰብኬያለሁ እንደዚህ አይነት ጋብቻ ላይ የሄድኩት ይችን ስብከት ለማስተላለፍ ይችን መልእክት ለማስተላለፍ ነው። ይሄን ጋብቻችሁን አሁን እናትና አባት ተስማምተውላችኋል፣ ወዳጅ ዘመድ ወዶላችኋል፣ ተቀብሏችኋል። እግዚአብሔር ደግሞ እንዲቀበለው በቁርባን ልታትሙት ልታከብሩት ይገባል እያስተምሬ መጥቻለሁ። ሁለቱም ጋር ያስተማርኩት ይሄንኑ ተመሳሳይ ሐሳብ ነው። ስለዚህ እንደዚህ ላለ አገልግሎት የምንሄድበት ጊዜ ሊኖር ይችላል። አንዳንዴም ይኸውልህ ቤተክርስቲያኒቱ ምን ታስባለች? ሰዋዊ ሐሳቦች የሚባሉ አሉ፣ እግዚአብሔራዊ ያልሆኑ ማለት ነው። ሰዋዊ በሆኑ ሐሳቦች ስታስበው እነዚህ ሰዎች ተስፋ ቆርጠው ቤተክርስቲያን በቃ ምንም ለኛ የምትፈጽመው አገልግሎት የለም ማለት ነው ብለው አስበው ሊሄዱም ይችላሉ። በዚያውም ላይ ዘፈን ሲሰሙ ከሚውሉ በሚል እሳቤ ዘማሪው ሄዶ ሊዘመርላቸው ይችላል። ምክንያቱም መቼም ዝም አይሉም፣ ዘፈን ሲሰሙ ዋላቸው አይቀርም። ከዚህ አንፃር ከታየ ልክ ነው። ግን ልክ ነው ምለው አሁን አንተ እንዳልከው በተክሊል ተጋብተው ኋላ ደግሞ ዘማሪ ጠርተው በሌላ በቤሎ በምን ሆነው ለሚመጡት ሰዎች አይደለም። እነዚህ ያውቃሉ፣ መከልከል ነው ያለባቸው፣ በቀጥታ መከልከል ነው ያለባቸው። የንስሐ አባታቸውም ጭምር መክሮ አስተምሮ የመመለስ ነው ያለበት። ከዛ ውጭ በሆነ መንገድ ግን ቅድም ስለ እንደነበረው ማለት ነው እንደው ቢያንስ ሌላው ባይሆን ቃለ እግዚአብሔር እንኳን እንስማ ብለው አስበው የሚመጡ ሰዎች ካሉ ይችንም እንደው ምናልባት ይች መመለሻ ሆናቸው መመለስ የሚችሉ ከሆኑ ብላ ቤተክርስቲያን ተከትላ ትሄዳለች። ጌታ በኃጥአን መካከል ነበረ ብለናል አይደል? እዚህ ምድር ላይ በነበር አብሮ ይበላ ነበር። ንስሐ ከገቡት ጋር ነው ሲበላይ ነበር ወይስ ከሌሎቹ ጋር ነው ስትል ከሁሉም ጋር ነው ሲበላይ ነበር። እነዚያ ሰዎችስ እሱን በማግኘታቸው ንስሐ ፈልገው መጥተዋል? አንዳንዶቹ መጥተዋል። እሱን በማግኘታቸው ምክንያት ሄዳኑ አሉ።
አንዳንዶቹ ደግሞ ሳይሰሙ እንዳይቀሩ የግድ እንዲደርሳቸው ራሱ ሄዶ እንዲሰሙ አድርጓቸዋል። አሁን እነ ስምዖን ቤት ገብቶ አንተ ይህን አላደረግክልኝ እሷ ግን ይህን አደረገች ብሎታል። ስምዖን መመለሱን መጽሐፍ ቅዱስ አይነግረንም፣ ግን እንዲሰማ አድርጎታል ጌታ። የግድ ነው እንዲሰሙ። አንዳንድ ጊዜ ስምዖን ቤት የምንሄድበት አጋጣሚ አለ ለማለት ነው። እንደው ዝም ብሎ አሁን ፍርድም አያለው የደቦ ፍርድም እንዳናረገው ብዬ ነው። ፎቶ ተለጥፎ አባገሌ እዚህ ቦታ ላይ ተገኝተው እንዴት ይባርካሉ፣ ሄደው ያስተማሩት ትምህርት ነው ዋናው ወሳኙ ነገር። እኔ ግን እሱ ላይ ነው ትኩረት የማደርግ። ምን ብለው ነው ያስተማሩ ነው? ወይስ ይሄኛውን ጋብቻም ከዚያኛው ጋብቻ ጋር አንድ ነው ለማለት ለምልክትነት ነው የሄዱት? ምክንያቱም ወካይን አንተ የቤተክርስቲያኒቱን ልብስ ለብሰህ የቤተክርስቲያኒቱን ምልክት የሆነ አርማ መስቀል ይዘህ የቤተክርስቲያኒቱን ክህነት ይዘህ እዛ እስከተገኘ ድረስ የቤተክርስቲያን አርማ ነህ እና እዛ ከተገኘህ ቤተክርስቲያን ውስጥ ከሚፈጸሙ ጋብቻ ጋር አንድ ነው እያልክ ነው ማለት ነው። እንደዛ እንዳይሆን የምታስተላልፈው መልእክት መኖር አለበት። አንዳንዴ እኮ እንደውም ሳይበላ ሁላ ሊመጣ ይችላል አስተምሮ ማለት ነው። እንደማይመለሱ ካወቀ ሳይበላ ሁላ ሊመጣ ይችላል። ምክንያቱም ሐዋርያት ምን ተብለዋል? ንግፉ ጸበለ እገሪክሙ አይደል የተባለው? የእግራችሁን ትቢያ አራግፉ። ትቢያችሁ ሳይቀር አልተከተለንም ለማለት እንኳን መብል መጠጣቸው ትቢያችሁ እንኳን አልተከተለንም ለማለት ምንም ነገር ከነሱ አትውሰዱ ብሎ ነው ያዘዘው ለማለት። እዛው ጋር ግን እንደሚመለሱና እንደማይመለሱ እንዴት ያረጋግጣል? ሳይበላ የሚመጣ እንግዲህ አንዳንዴ በትምህርቱ ሊሆን ይችላል። ጨካኝ መምህር ከሆነ በደንብ በስነ ስርዓት ወቅሶም ሊያስተምር ይችላል። ያ ማለት ጨካኝ ስለ በትክክል ወንጌል መስበክም ይችላል። አንዳንድ ደግሞ አለ የኔ ቢጤ ሀፊረ ገጽ ያለው እንደው ዝም ብሎ ልሙሽሙሽ አርጎት የሚሄደው ባለጸጎች ናቸው፣ በመኪናቸው በሽልማታቸው ይሸኙኛል ያከብሩኛል ብሎ የሚያስብ ከሆነ እንዲህ ነው እንጂ በስርዓት ያደገች እንዲሆነች ብሎ ደስኩሮ ሊመጣ ይችላል። ሹማምንት ናቸው አልደፍራቸውም፣ ባለጸጋ ናቸው አላዋረዳቸውም ብሎ አለባብሶት እንዳይመጣ ነው እንዳይመጣ። ከዛ ውጭ ደግሞ ምንድነው እንደጠራንህ ዝም ብለህ ተቀምጠህ በልተህ ትሄዳለህ፣ አድርግ ምንለውን አድርገህ ትሄዳለህ ካሉትም ወጥቶ ሊሄድ ይችላል። አይገባም እዛ ላይ መቀመጥ ማለት ነው። እሱን አይወክልም ያ ተብሎ ነው የተጻፈው። በእንደዚህ አይነት ጋብቻ ላይ ብቻ ሳይሆን ከሶስተኛ በኋላ የምትፈጸም ጋብቻ ላይም እንደዛው ነው፣ አይገኙም። ቤተክርስቲያኒቱም ስለማትፈቅድ ከዛ በኋላ ያንን ጋብቻ በሶስተኛ ማለት 3 ጊዜ ተጋባ፣ ከዛ በላይ ያገባ እየፈታ ያገባ እየፈታ 3 ጊዜ ይደረሰዋል። ከዛ በላይ ያለ ሰውም ካለ በሱም አትገኝም ቤተክርስቲያኒቱ እና በማትገኝበት አይገኝም እሱም ለማለት ነው። ወደ ንስሐ ለመጥራት ግን ትሄዳለች ቤተክርስቲያን። ምክንያቱም ቤተክርስቲያን ማለት የጠፉ በጎችን የምትፈልግ ናት። ካህን ማለት የጠፋ በግ ፈላጊ ነው እንጂ የመጡትን ብቻ የሚቀበል አይደለም። በግ ጠባቂ ነው ካህን፣ ግን የጠፋ በግ ደግሞ ካለ ሊፈልግ ይሄዳል። ይሄ ከጠፉ በጎች ተቆጥሮ ከሆነ በትክክልም ይሄ ካህን ስራውን እየሰራ ነው ብዬ አምናለሁ። ይህንን መልህ ግን በፍትሐ ነገሥት መምህራን ይሄ ተፈቅዷል እያልኩ አይደለም። ከሃይማኖታችን አስተምህሮ አንጻር ነው ማለት ክርስቶስ ኖላዊ አባግ ነው። ከሱ ጋር የመጡ በጎችን ያስከትላቸዋል፣ መሰማሪያም ይሰጣቸዋል። ክርስቶስ ኖላዊ አባግ ብቻ በኖላዊነቱ ምክንያት ኖላዊ አባግ ብቻ ሳይሆን ደግሞ ምንድነው የጠፋ በግ ፈላጊም ነው። እንደዛም አይነት ነው ክርስቶስ ማለት እንደዛ ነው። አገልጋዮች ደግሞ አሁን በዝማሬ ቃም የሚያገለግሉ እኮ አሉ፣ ይሄዳሉ፣ ያገለግላሉ። እንደዛ አይነት ሰዎች ሊያገለግሉ የሚሄዱበትን ቦታ ማወቅ ያስፈልጋል። ተጠርተህ እኮ ስትሄድ ለቤተክርስቲያን አገልግሎትም ትጠራለህ። ለቤተ መቅደስ ነው ለቤተ ጣዖት ነው የተጠራው? እሱም መለየት አለብህ። የጠራ ሁሉ ወይም አበል የሚከፍል ሆኖም ከተገኘ ስለከፈለ ሄደን አናቀነቅንም እንደ ማንኛውም ሰው። እንደዛ ከሆነ የት ነው እንድናገለግል የተጠራ ነው? እሱን ማወቅ ያስፈልጋል። ለማን ነው አገልግሎቱ የሚሰጠው? ለቤተክርስቲያኒቱ ልጆች። ያ ማለት በክርስቶስ ለሚያምኑ በክርስቶስ ደም ለተቀደሱ ምእመናን ነው አገልግሎቱ የሚሰጠው ብለን እናምናለን፣ እናስባለን። ከተቻለ የመምህረ ንስሐውም ፈቃድ ቢኖር ጥሩ ነው። እዚህ ላይ ለአገልግሎት በሚሄዱ ጊዜ የቤተክርስቲያኒቱን የዝማሬ ዕቃ የቤተክርስቲያኒቱን ዝማሬ ነው ይዘውት የሚሄዱት። ይሄ ማለት እዚህ ቤተ መቅደሱ በር ላይ ቆመህ ለስርዓት አምልኮ የመጡ ምእመናንን ህግ አምልኮ ያስፈጸምክበት ነው። ይሄ የምትዘምረው መዝሙር እኮ እዚህ ቤተ መቅደሱ ላይ የተዘመረ ነው። ራቁቷን ለምታገባ ሴት ሄደህ ልትዘምረው አትችልም። ምክንያቱም ራቁቷን እንድታገባም አልተፈቀደላትም ማለት ነው። ያ ማለት በሌላ አነጋገር ዓለማዊ ነው። ግን ቅድም ስል እንደነበረው እንደው መዝሙር ሲሰሙ ቢውሉ ይሻላል ብለው ካህናት ከፈቀዱ ወይም መምህረ ንስሐው ቢፈቅድና ቢያዝ ልታደርገው ትችላለህ። አገልጋይ ነህ፣ ሂደህ ልታገለግል ትችላለህ። ለምንድን ነው ያደረከው ስትባል አንድ ቀን እንኳን ነፍሳቸው ተረፍ ብሎ አባቱ አዞኝ ነው። አባታቸው ከዛ አንጻር ሊወስን ይችላል። በስንክሳር አንድ መነኩሴ ያሉ
የቀን ስራ ይሰራሉ። ያ ማለት የበቁ ናቸው። ወደ ከተማ ወጡ ተጋድሏቸውን ደግሞ ለመጨመር ማለት ነውና እንጨት ሲፈልጡ ላሉ የቀን ስራ ሰርተው ማለት ነው ገንዘብ ይቀበላሉ። እና ሄደው የሚያድሩ ከሴት አዳሪዎች ቤት ነው። ያችን የተቀበሏትን ገንዘብ አይበሉባትም፣ አይጠጡባትም። ሄደው ለሴት አዳሪ ነው የሚከፍሏት። አላማቸው ምንድነው? የዚያ ቀን ከወንድ ተለይታ ከኃጢአት አርፋ እንድታድር ነው። አንድ ቀን እንኳን ከኃጢአት አሳርፌ ላሳድራት የሚል ሀሳብ ነው ያላቸው። ሲጸልዩላት ያድራሉ። በዛው ተከትሏቸው የሚመንኑ ይገኛሉ። ባይሆንም እንኳን ግን አንድ ቀን የአጋንንት መጫወቻ ከመሆን አሳርፊያት ልዋል የሚል ልደር የሚል ሀሳብ ይዘው ነው የተነሱት ማለት ነው። እና አንድም ቀን ቢሆን እግዚአብሔርን ሲሰሙ እዛ መካከልም አይታወቅም ሊድኑ የሚችሉ ሰዎች ሊኖሩ ይችላሉ። በእነሱ ተጠግተው ማለት ነው ሊድኑ የሚችሉ ሰዎች ሊኖሩ ይችላሉ። መቼም ስብከት አውደ ምሕረት ላይ ብቻ አይደለም፣ ገበያ ላይም ይሰበካል። ስብከት በተራራ ላይም ተሰብኳል፣ በባህር ላይም ተሰብኳል። የትኛውም ቦታ ላይ ስብከት ይሰበካል። መረብህን ስትጥል ባህር ውስጥ አሳ ብቻ ስላለ አይደለም ትጥለው አይደል? ባህር ውስጥ እኮ አዞ አለ፣ ጉማሬ አለ፣ ማንኛውም ነገር አለ። እግዚአብሔርን አምነህ ነው አሳ ይይዝልኛል ብለህ ነው። ካልሆነ እኮ አሳ ጎርጓሪ ምን ያወጣል ነው ይባላል። አንዳንዴ ዘንዶ የሚይዝበት አጋጣሚ ይፈጠራል። ወጥመድ የምታጠምደው ቆቅ ጅግር አስበህ ነው። ግን ጦጣ ሊያጠምድብህ ይችላል፣ ጦጣ ሊገባብህ ይችላል። እንደዚህ አይነት ነገሮች ሊኖሩ ይችላሉ። እና ብቻ አንተ መረብህን በታዘዝከው መሰረት በቀኝ በኩል ለመጣል ተንቀሳቀስ እና የቤተ ክርስቲያን የሆነውን ይዘካሄድ ካህኑን አማክረህ ልታደርገው ትችላለህ ነው። የሚያዩ ምዕመናንም አሁን በሰው ከመፍረድ ይልቅ የሄዱበትን ቅድም እንዳልኩት ማለት ነው እዛ ሄደው ያተረፉትን ትርፍም ብናመዛዝን መልካም ነው ብዬ አምናለሁ። እንዳሁኑ አሁን የተደላደለ ዘመን ላይ ስለደረስን ነው። ያ ማለት ቤተ ክርስቲያን በሮቿን ከፍታ መቅደሷን ከፍታ ማይክሮፎኑን ከፍታ የምትዘምርበት የምትሰብክበት ዘመን ላይ ስለደረስን እንጂ እኮ ድሮ ትራንስፖርት ቦታ ላይም ልንሰብክ እንችላለን። ይሄ ግን አሁን እንደምናየው ሰው በሚረብሽ ሁኔታ አይደለም። ሰው ወዶት ወንጌልን እንዲቀበል በሚያደርግ ሁኔታ ግብጽ ቤተ ክርስቲያን እኮ ስብከት የጀመረችው የት እንደሆነ ታውቃለህ? የጫማ መስፊያ ቦታ ነው፣ ሊስትሮ ቦታ ላይ ነው የተጀመረው። ወደብ ዳርቻ ላይ ይሄ የባህሩ ወደቡ ላይ እስክንድሪያ ያለችበት ወደብ ዳር ላይ አይደለም? እዛ ላይ ነው እንግዲህ እዛ ላይ ሊስትሮ ቦታ ላይ ነው የተጀመረችው ቤተ ክርስቲያኒቱ ማለት ትችላለህ በሌላ አነጋገር። ምክንያቱም የቤተ ክርስቲያኒቱ ጉባኤ ማርቆስን የሚያክል ሐዋርያ መጥቶ ጉባኤ የጀመረው ሊስትሮ ገቹ ጋር። በዛ ሁኔታም አገልግሎት ይጀመራል። እነዛ ሰዎች ቤትም ሄደን እነዛ ሰዎች ሰርግ ላይ ሄደን የምንሰጠው አገልግሎት በትክክል ነገረ እግዚአብሔርን ለማስፋፋት የቤተክርስቲያኒቱን አገልግሎት ለማስፋት ተብሎ ታስቦ ነው እንጂ እንደዚህ አይነቱን ህጋዊ ለማድረግ አይደለም። ያንን ጋብቻ ህጋዊ ለማድረግ ታስቦ አይደለም የሚለውን እንዲያዝ ያስፈልጋል። በዚህ መካከል ግን ማለፍ የሚፈልጉ ሰዎች ሊኖሩ ይችላሉ። ያ ማለት በዚህ መካከል ማለፍ የሚፈልጉ ማለት ምንድነው? ይችን ጥግ አድርገው በቃ እኛ እኮ ለመስበክ ነው የምንሄደው የሚሉ ሰዎች እንዳይኖሩ ሰጋለሁ። ምግቡ ተመችቷቸው የሰው ፍቅር አስገድዷቸው ወይም ሌላ ነገር አስበው የሚሄዱ ሰዎች ካሉ እሱ ሌላ ጉዳይ ነው። የቤተክርስቲያኒቱን ንብረት የማይገባ ቦታ ላይ ይዞ መገኘት አይገባም። አሁን ባልኩት መሰረት እኔ ግልጽ ይመስለኛል። ምክንያት የሰጠሁት ምክንያት በዛ መልኩ ግን ሊሆን ይችላል። አዎ እንደው በተጨማሪ እኛም ይሄን ያክል ጥንቃቄ ስናደርግም ደግሞ ሙሽሮቹም ጥንቃቄ፣ ቤተሰብ ወዳጅ ዘመድም ይሄን ትምህርት የሰማ ሁሉ በደንብ ያነሳውበት ምክንያት ለእናንተም ለሁላችንም ግልጽ እንዲሆን ምክሩ ስለሚያስፈልገን እንደው በዘመኑ ባለው ልብስ ለሌላው መሰናከል ከሚሆኑ ልብሶች አሰርቶ የሰርጉ ቀን እንደዛ ከመታደም ተቆጥቦ በተዋበ ባማረ ክብሩን በጠበቀ ቤተክርስቲያንን በማያስነቅፍ ልብስ ተገልጦ ዝማሬውንም እኛም በነፃነት በደስታ ካሁን እኮ ሌላ አይነት ስሜት የሚሰማን ጊዜ አለ። ስንዘምርም ተሳቀን የምንዘምርበት ጊዜ አለ። የሙሽሮቹን ሁኔታዎች እያየን ዝላዩ ግን ምን ይደረጋል እዛ እንትን ላይ እንትኖቹ እኮ አሉ። ጀማሪ መሆንም አንዳንድ የሚያመጣው ነገር አለ። ደግሞ አሁን ዘመኑ የቲክቶክና የዩቲዩብ ዘመን አይደለ? የሌሎችንም ዝማሬ ያሉ የሌሎችን ስርዓት አምልኮ ያሉ ከኛ ጋር አንድ ይመስላቸዋል። በእኛ ያልተቃኙ ያላደጉ ከሆኑ ችግር ነው። ግን አንድ ነገር ልጨምር ነው። አንዲት ክርስቲያን ሴት የተሸፋፈነች እንድትሆን የምናዘው ለምንድን ነው? በልብስ ያጌጠች እንድትሆን የምናዘው ለምንድን ነው ከተባለ የጻድቃን ነፍስ ምሳሌ ናት እኮ ይህች። የጻድቃን ነፍሳት እንዴት እንደሚለብሱ ለምን አናይም? በዮሐንስ ራዕይ ምዕራፍ 6 ቁጥር 9 ላይ እኮ ለጻድቃን ነፍሳት የተሰጣቸው ነጭ ልብስ አለ አይደል? ያንን ይለብሳሉ እኮ ነው የሚለው። የጻድቃን ነፍስ ራቁቷን ትታያለች ማለት እኮ ነው በሌላ አነጋገር። ወይም አዳምና ሔዋን ከበደል በፊት ለብሰውት የነበረው ራቁታቸውን ነበሩ አይደል የሚለው፣ ጸጋውን ግን ለብሰው ነበር ነው የሚለውና ከበደል በፊት እንደነበረው አኗኗራቸው እኮ ነው የምንኖረው።
እና ይቺ ሴት በሰርጓ ቀን ለብሳ ተሸፍና መምጣቷ እርቃኗን አለመታየቷ የጻድቃን ነፍስ ምሳሌ ስለሆነች ጻድቃን በገነት የሚኖሩትን አይነት ኑሮ ይቺ ሴት ልታሳየን። በነገራችን ላይ ወካይ ናት። ማንም በሰርጉ ሊቀልድበት አይገባም። የቤተ ክርስቲያንና የክርስቶስ ምሳሌዎች ናቸው ብለናል። ወካዮች ናቸው። ክርስቶስን ሊያሳዩን ይገባል። ቤተ ክርስቲያንን ልታሳየን ይገባል። እች ሙሽራ ለራሷ ብቻ አይደለችም፣ ለሌላውም የምታስተምር መሆን አለባት። እሷ የሚመቻትን ብቻ እኔ እንደዚህ ነው የሚመቸኝ ማለት አትችልም። ማተቤን አውልቄ ደረቴን ገልብጬ ብቻ ነው የሚመቸኝ ማለት አትችልም። ምክንያቱም የቤተክርስቲያን ምሳሌ ናት። የጻድቃንን ጉባኤ የጻድቃንን ነፍስ ህብረት ዛሬ ልናየው ይገባል በእነዚህ ሰዎች ሰርግ ላይ። እና የሚጠሯቸውን ሰዎች ምንድን ነው ሊያሳያቸው የፈለጉት? ደረቷንማ ለባሏ ታሳያለች። እና ለሚጠሯቸው ሰዎች ምንድን ነው ማሳየት የፈለጉት? ራቁታቸውን ማተብ አልባነታቸውን እሱን ነው እንደ ማሳየት የሚችሉት የሚፈልጉት? ምንም እኮ ይሄ ከትርጉም አንጻር ብትመለከተው ምስጢራዊ ሃይማኖታዊ ትርጉም አልባ ነው ዝም ብሎ ስትመለከተውና እኔ እውነት ለመናገር ክርስቲያኖች ሁሉ ይህን የሚሰሙ ሊያስቡበት ይገባል። ለራሳቸው አይደሉም፣ ለክርስቶስ ናቸው። ሁላችንም የራሳችን አይደለንም፣ የክርስቶስ ነን። መነኩሴ ለምንድን ነው ሁልጊዜ ቆቡን የሚያደርገው? ሁልጊዜ ቆቡን አድርጎ የሚታየው እኮ ለምንድን ነው ከተባለ ከመነኮሰ በኋላ በቃ የክርስቶስ ሆኗል እና የክርስቶስን ምልክት ነው ላዩ ላይ አድርጎ የሚታየው። ሌሊትም እኮ ያውልቀው ነው የተባለው፣ ሲተኛ ያውልቀውም። አንዱ መከራው በራሱ በዚያ ስለሚለካ ነው። ፈታኝ ነው። ዘወትር ልብስ ለብሶ መኖር አስበዋል። ቆብን ሳያወልቁ መኖር። ጥምጥምን ሴቶቹ ጥምጥማቸውን የፀጉር ማስያዣቸውን የፀጉር ማልበሻቸውን አውልቆ ለመታየት እንኳን በጣም ለመኖር ለመተኛትም ይቸገራሉ እንኳን ለመሄድ እና ፀጉራቸውን አውጥተው መታየት የሚፈልጉ በጣም ብዙ እና እኔ አሁንም ደግሞ የምላችሁ ስትጋቡም ሆነ ስትኖሩ የእናንተ አይደላችሁም፣ ተሽጣችኋል። በክርስቶስ ደም ተገዝታችኋል። የራሳችሁ አይደላችሁ። መቼም ቢሆን የምናደርገው ነገር በሙሉ ለገዛን ለክርስቶስ የሚመቸውን የሚስማማውን ነው ማድረግ ያለብን። ምክንያቱም ባሪያ ከተገዛ በኋላ ለጌታው ነው። ጌታው አድርግ ያለውን ያደርጋል እንጂ ባሪያ በራሱ ስልጣን የለው። እኛ ለራሳችን ስልጣን የለም። ስልጣን የክርስቶስ ነው። ከዛ በኋላ በዚያ ልክ ነው ማሰብ ያለብን የሚለውን ነገር እንደው ማወቅ አለ። ክርስቲያኖች ሁሉ ነው ያልኩት ነው። ሰንበት ትምህርት ቤት የሚማር ኮርስ የተማረ የሆነ ቦታ ላይ መጥቶ የሚያገለግል ቤተክርስቲያን ቅርብ ይሆን አላልኩም። ክርስቲያን የሆነው ሁሉ የክርስቶስ ሆኗል። ምክንያቱም በደሙ ገዝቶታል። እንግዲህ ክርስቶስ ለባርነት የገዛን እሱ ደግሞ ሌላ ጉዳይ ነው። የክርስቶስ ባርነት ነፃነት ነው። በነገራችን ላይ ለክርስቶስ ባሪያ መሆን ማለት ከዓለም ባርነት ነፃ መውጣት ነው እና ነፃ ሊያወጣን ነው ክርስቶስ ገዛን ብለን የምንናገረው እና በዚህ ዓለም ባሮች የመሰል ነው ህጹጽ ምሳሌ ነው፣ ግን ሊገልጽልን የሚችል ነው። ፈቃድን መስጠት ነው ባርነት። በባሪያና በጌታ ዘመን አንድ ሰው ተገዝቶ ከሄደ ፈቃድ የማን ሆኗል? የጌታ ሆኗል። በአሁኑ ዘመንም እኮ የመንግስት ሰራተኛ ወይም የሆነ ድርጅት ሰራተኛ ብትሆን የሚከፍልህ መስሪያ ቤት ግባ ባለ ሰዓት መግባት አለብህ፣ አለበለዚያ አይከፍልህም። የሚከፍል መስሪያ ቤት ግባ ባለ ሰዓት ወይም በሚያሰራ ሰዓት በተዋዋልክበት ሰዓት መግባት የማትችል ብትሆን ወይ ደሞዝ ይቅርብኝ ነው፣ አለበለዚያ ደግሞ ፈቃድ ጠይቀህ ለሆነ ነገር ወጥተህ ልትመለስ ነው። ለጥቂት ነገር ወጥተህ ልትመለስ ነው የሚሆነው እንጂ ስምምነትህ የሚከፈልህ ያንን ካደረግክ ነው ተብለ እግዚአብሔርም መንግስቱን ሊያወርሰን ቃል የገባው ያንን ስናደርግ ነው ለማለት ነው። ፈቃድ የማን ነው? ያሰሪህ እንደሆነ ሁሉ የከፋይህ እንደሆነ ሁሉ ፈቃድ የክርስቶስ ነው። የደም ዋጋ ለከፈልልህ ለክርስቶስ ነው ለማለት ነው። በጣም መልካም፣ እግዚአብሔር ያክብርልን። ሌላው የመጨረሻው ሀሳብ ማድረገው እዚሁ ሀሳብ ላይ ሰው ከተጋቡ በኋላ ደግሞ ሰርጉንም እንደው ሁሉንም ከተጋቡ በኋላ ቶሎ መውለድ አንፈልግም የሚል ሀሳብ ያላቸው የወሊድ መቆጣጠሪያን የሚጠቀሙ ከዛም ደግሞ እንደው ቢፈጠርም ደግሞ ጽንሱን የሚያቋርጡ አሉና ይህስ እንዴት ነው በቤተክርስቲያን የሚታየው? ጥንቱን መጋባት ለመውለድ አይደለም ወይ? መጋባትስ በእግዚአብሔር ፈቃድ የሆነ ነገር አይደለም ወይ? አንዱስ የበረከት ምልክት እሱ አይደለም ወይ? እግዚአብሔር ባረካቸው ካለ በኋላ መጽሐፍ ቅዱስ ምንድን ነው የሚለው? ብዙ ተባዙ ምድር ሙላት አይደለም እና እግዚአብሔር በአንተ ላይ ያሳደራት በረከቱ በምንድን ነው የምትገለጠው? በዚህ አይደለም ወይ? ዛፍ ማደጉ የሚታወቀው ቅርንጫፍ በማውጣቱ አይደለም እንዴ? አንተስ ማደግህ የሚታወቀው ልጅ በመውለድ አይደለም እንዴ? በስጋዊ አይን ስንመለከተው። ስለዚህ ልጅ መውለድ ከትዳር ጋብቻዎች ከትዳር ዓላማዎች መካከል አንዱ ነው። አባቶቻችን ይሄንን ከምን አንጻር ይይዙታል መሰለህ? አንደኛው መከራ ከመፍራት ነው። ልጅ በማሳደግ ወተቱን ፍትፍቱን እያሉ ያስቸግሩናል በማለት የሚያደርጉት ነው ይላልና መከራ ፈሪዎች ናቸው ይሄን የሚያደርጉ ይላሉ።
ሁለተኛው ደግሞ ዘማውያን ናቸው። ሁልጊዜ ለሩካቤ እንዳይከለከል በራስነት በምን ምክንያት አልጋ እንዳትለይበት ስለሚፈልግ ከጭኗ ተጣብቆ መኖር ስለሚፈልግ ነው ይላል እና ሁልጊዜ ከደረቱ ለጥፏት መኖር ስለሚፈልግ የሚያደርገው ነገር ነው። እንዲህ አይነቶቹ እንደውም ምን ያደርጋሉ ይላሉ የፍትሐ ነገሥት መምህራን፣ ከማህፀን ውጭም ዘር ሊያፈሱ ይችላሉ። ባልተፈቀደልህ መሬት ላይ ያንተ ባልሆነ መሬት ላይ ዘር አትዘራም አይደል? ወይም እንደማይበቅል እያወቅ የማይበቅልበት ቦታ ላይም ዘር አታስቀምጥም። ዘሩን በሚገባ ሊዘራ ይገባል። የበቀለውን ደግሞ እግዚአብሔር ያበቀለው ነው ብሎ ሊቀበል ይገባል የሚለው ዋና ወሳኝ ነገር ነው። በክርስቲያኖች ዘንድ ሁሉ ሊታወቅ የሚገባው ነገር ነው እና የሚያነሷቸው ነገሮች ሊኖሩ ይችላሉ። በደዌ ምክንያት ሊሆን ይችላል። በልዩ ልዩ ምክንያቶች ይኖራሉ። ልጅ ለመውለድ የሚያስቸግሯቸው ማለት ነው። እንደዚህ አይነት እኛ የማናውቃቸው ወይም በዚህ ሊዳኙ የማይችሉ ጉዳዮች ካሉ ቅድም እንዳልነው ከመምህረ ንስሐቸው ጋር መክረው ሊያደርጉት የሚችሉ ነገር ይኖራል። ከዚያ ውጭ የሆነው ግን ሩካቤ ከተከለከለባቸው ቀናት በስተቀር ሩካቤ ሊፈጸምባቸው በተፈቀዱ ቀናት ሊያደርግ ይችላል። በሚያደርግባቸው ቀናት ደግሞ የሚፈጠር ጽንስ ካለ እሱንም ከእግዚአብሔር ዘንድ ነውና ብሎ ይቀበላል ማለት ነው። በዛ ሁኔታ ነው ሊያደርገው የሚገባ ነው። እኔ መውለድን የሚያዘገዩ ሰዎች ቅድም እንዳልኩት መከራ የሚፈሩ ወይም ደግሞ ዘማውያን ናቸው፣ አለበለዚያ ደግሞ ስስታሞች ናቸው ይላሉ። ሶስተኞቹ ስስታሞች ማለት ምንድነው? ብቻዬን ይድላኝ፣ ልጅ ቢመጣ ይሄ ይቀርብኛል ብሎ ማሰብ ማለት ነው። ብሎ ማሰብ እንደዛም አይነት ነገር አለ። ግን ከዛ በላይ ደግሞ ምናልባት ባለው በጊዜው ሁኔታ የኑሮ ውድነቱ እንደዚህ በቤት ኪራይ ምናምን ብለው የሚያቀርቡት የራሱ ምክንያት ይኖራቸዋል እና እኔ እንደዚህ ወይ ተሰድጄ ልሄድ እንዴት እንደዚህ እወልዳለሁ አሁን ላይ የሚሉ ከዚህ አንጻር ብዙ የነሱ ምክንያት አላቸው። ሁሉም በየራሱ ቢያቀርብ ከዛ አንጻርስ? አዎ አንዳንድ ሰዎች እኮ ያነሱልሃል፣ ወልጆው በመከራ ከሚሰቃይ ከሚኖር ባልወልዶስ ብለው የሚያስቡ ሰዎች አሉ። ግን እውነት ለመናገር ለወለድካቸው ልጆች አካላቸውን የሚያስፈልጋቸውን አካል አንተንም ትሰራላቸው አይደለም። እንደዚያ ሁሉ የሚያስፈልጋቸውን ነገር እግዚአብሔር ያዘጋጃል። ያንተ ዝግጅት አለ ራሱን ችሎ። እንደው እግዚአብሔር ያዘጋጃል ብለህ መታቀፊያ ልብስ ሳትገዛ ተቀመጥ ማለት አይደለም። ያን ታዘጋጃለህ። ከመቤታችን በላይ ድሃ አለ እንዴ? ግን ልጅ ወለደች አይደል? ያው ክርስቶስም ቢሆን ሰው ነው አይደል? ሰው ነው። ያ ማለት መጠቅለያ ልብስ ያስፈልገዋል፣ ወልዳ የምትተኛበት ቤት ያስፈልጋል። ይሄ ሁሉ የሌላት ነች እመቤታችን። ግን ለእሷም እንኳን ልጅ ሰጥቷል እግዚአብሔር። ወይም በሌላ አነጋገር ምን ማለት ነው? እግዚአብሔርም የሚያሳድግ መሆኑን መርሳት የለብህም ነው። በአንድ ወቅት አንድ ካህን ጓደኛዬ ምን ብሎ አብርቶኛል መሰለህ? ልጅ ሲወለድ በጀት የራሱ ይዞ ነው የሚመጣው አለኝ። መምህር መንግስቱ አማረ ናቸው የነገሩኝ። የቦሌ ቡልቡላ መድኃኔዓለም ስብከተ ወንጌል ኃላፊ መሰሉኝ። ኃላፊው ወይ ደግሞ ስብከተ ወንጌል ላይ የሚያገለግሉ መምህር ናቸው። የአዲስም የብሉይም መምህር ናቸው። እሳቸው ሲነግሩኝ ምንድነው ልጅ በጀት ይዞ ነው ይመጣል። ምንድነው አልገባኝ። በኋላ ግን ሲነግሩኝ ገባኝ። የመጀመሪያ ልጃቸውን ሲወልዱ ደብር ተቀየሩ። ያ ማለት የተሻለ ደሞዝ ወዳለው ማለት ነው። ሁለተኛ ልጃቸውን ሲወልዱ ደግሞ ደሞዝ ተጨመሩ። እንዲህ እያለ ነው የመጣው። ታውቃለህ፣ ልክ እያንዳንዱ ልጅ እግዚአብሔር አብሮ ምግቡን እያዘጋጀ ነው የሚልከው እና ሳይቸገሩ እንዴት መቀጠል እንዳለባቸው ሌላም የነገሩኝ ነበር። እንደውም እየረሳሁት መጣሁ እንጂ አረሱማ እኛም በራሳችን የምናውቀው አለ። ምናልባት አንዳንድ ጊዜ የእኛን ምስክርነት የማይጠብቁ በህይወታቸው አይሆንም ብለው ካላረከው በነገራችን ላይ ሲኖሩ ካልሆነ በስተቀር እንጂ እኛም በሁለት ልጆች አይተናል። ምስክርነት አለኝ። እውነት እኔ በይውልህ አምነህ ካላረከው በስተቀር እያንዳንዱ ነገር እስኪሆን ድረስ ከጠበቅ የማይሆን ነገር አለ፣ ለዘላለም የማይሆን ነገር አለ እና አንዳንዴ አምነህ ነው ማድረግ ያለብህ። አምናር እንዲያገባ ውስጥ አገባ ትክክል። ሴትን ያክል ነገር ባደራ ስትቀበል፣ ባልን ያክል ነገር ባደራ ስትቀበል በራሱ ትልቅ ስጦታ ነው፣ ትልቅ አደራም ነው። ይሄንን አምነህ ከተቀበልክ ልጁንም አምኖ መቀበል ይገባል። የሚመጣውን መከራም በጋራ መቀበል ደግሞ እንዲሁ የሚገባ ነው የሚሆነው። ያ እንኳን ካልሆነ ነው አሁን ደግሞ ወደ ቤተክርስቲያን ላምጣልህ። ያ እንኳን ካልሆነና የሚያቅተው ከሆነ ቤተክርስቲያኒቱ የራሷን ድርሻ መወጣት ይኖርባታል። ማሳደግም እኮ አለባት ቤተክርስቲያኒቱ። ባጋባቻቸው ሰዎች መካከል የተፈጠረውን ይህን ችግር አብራ መፍታት አለባት። በነገራችን ላይ የምእመናን ችግር የቤተክርስቲያንም ጭምር ችግር ነው። የአሁኑን አትዩ። አሁን ዝም ብለን የራሳችንን ነው የምንኖር። የአገልጋዮቻችን ደሞዝ ብቻ ነው እያስተካከልን እያሳደግን የምንኖረው። በእርግጥ የአገልጋዮቻችን ደሞዝ ማሳደግም አንድ ማህበረሰብ ነው። ይሄን በራሱ
የእነሱን ኑሮ መንከባከብም በራሱ የማህበረሰቡን ኑሮ እንደመጠበቅ ይቆጠራል። ግን እኔ አሁን ቤተክርስቲያን ከዚህ በላይ ሀብታም መሆን አለባት ብዬ አምናለሁ። ትምህርት ቤት ሊኖራት ይገባል። ምዕመናን ለምንድን ነው ከፍለው የሚያስተምሩ? በነጻ አታስተምርም እንደ ቤተክርስቲያኒቱ? ሰፋፊ ቦታ አላት አይደል እንዴ? ሱቅ ነው እንድታከራይ ነው ቤተክርስቲያንን ሁሉ ቦታ የተቀበለችው? ሱቅ ሰርታ አከራይታ ከምታገኘው ይልቅ ልጆቹን አንጻ አስተምራ በልጆቹ በኩል የምታገኘውን ጸጋ አስበዋል? እነዚያ እንዲህ እየተቸገሩ የሚከፍሉት የትምህርት ቤት የሚከፍሉት በማጣት ብቻ ለዝሙት ተዳርገው ከማህፀን ውጭ ዘር እያፈሰሱ በመድኃኒት በጠው በሰውነታቸው አስገብተው ጽንስ እያቋረጡ እንዲህ ባለ ኃጢአት ውስጥ እየኖሩ ለመርገምና ለኃጢአት ምዕመናን ልጆቿ ተላልፈው ተሰጥተው እሷ ገንዘብ መሰብሰብ ነው እንደ ዓላማዋ መሆን ያለበት? እውነት ለሁሉም እንደ ለቤተክርስቲያን መሪዎችም ለሁሉም ቢሆን አሁን እንደው ይሄን የሚሰማም ሰው ካለ መትጋት ያለብን ትውልድን በማዳን ስራ ላይ መጠመድ ያለብን። ይልቁንም ቤተክርስቲያኒቱ በሰው የምትከብርበት በሰው መቅደሱ በሰው የሚሞላበት ስራ ላይ መጠመድ አለብን፣ መሰማራት አለብን። እነዚህ ሱቅም አከራየን ምንም አከራየን የምናገኛቸው የገቢ ምንጮች እኮ ለአገልጋዮቻችን የምንከፍለው ወይም እኔን ጨምሮ ማለት ነው የምንከፈለው ገንዘብ ሊሆን ይችላል። ያንን ደግሞ በምዕመናን በኩል ስታዩ አስራት በኩራቱን ቢያወጡ በሚገባ ይሄ ችግር መቅረፍ ይቻላል። ቤተክርስቲያን የምታደርገውን ካላደረገች ግን ምዕመናን የሚያደርጉትን ያደርጋሉ ማለት አይቻልም። መቅደም አለባት ቤተክርስቲያን። ምዕመናን ሊያደርጉት የሚገባውን ለማድረግ እሷ ማድረግ ያለባትን ልታደርግ ይገባል። ከዚህ አንጻር ካየነው እኔ በድህነት ምክንያት የሚመጡ ኃጢአቶችን መከላከል ይቻላል። ቢያንስ እኔ ኃጢአትን መከላከል ላይ ነኝ፣ ጽንስ መከላከል ላይ አይደለሁም። ኃጢአትን መከላከል የሚቻለው ድህነቱን እያመካኘ ሰው ለምን በኃጢአት ይኖራል? ድህነቱ ሰበብ ሆኖበት ለምን ከስጋው ከደሙ ርቆ ይኖራል? እንዴ ይቺ ነፍስ ከስጋው ከደሙ ርቃ በመኖሯ እግዚአብሔር ደስ የሚለው ይመስላል እንዴ? እግዚአብሔር ደስ ይሰኛል እንዴ? በእኔ አገልግሎት ደስ ሊለው ይችላል? እኔ ዕለት ዕለት ብቆርብ ምንድን ነው ጥቅሙ? እኔ የምጠብቃቸው ምዕመናን ወደ ስጋ ወደ ደሙ የማይቀርቡባቸው ብዙ እንቅፋቶች ፊታቸው ላይ ተደቅነውባቸው በዛ ምክንያት አንገታቸውን ደፍተው የሚቆርቡ ምዕመናንን እያዩ እያለቀሱ በቃ እየተመለሱ ልክ በቃ በቸልተኝነት በክፋት ምክንያት ሳይቆርቡ እንደቀሩ ሁልጊዜ በስብከት እያወገዝናቸው እየሸነቆጥናቸው ለምንድን ነው የምንኖረው? ይልቁንም ምቹ ሁኔታ ለምንድን ነው የማንፈጥርላቸው? እኔ መቼስ ማስተዳደርን ስላለመድካት ነው እንደው ይዘህ ስላላየው ነው እንጂ እንደዚያ የሚያሰራ ሁኔታ የለም ሊሉኝ ይችላሉ አስተዳዳሪዎች። ግን የሚችሉ አሉ፣ ሰርተው ያሳዩን። የማይችሉትን ደግሞ ከዛ በኋላ እናያለን፣ በሂደት የምናየው ነው የሚሆነው። ግን የሚችሉ አሉ፣ ቦታ ያላቸው ገንዘብ ያላቸው ወይም ገንዘብ እንኳን ባይኖራቸው በጥሬው ምዕመናንን ስሩልን ቢሉ የሚሰሩላቸው አሉ። መምህራንን ቀጥራ ቤተክርስቲያኒቱ ወይም ደግሞ ምዕመናን ራሳቸው የመምህራንን ደሞዝ ብቻ እየከፈሉ ልጆቻቸውን በደንብ ማስተማር የሚችሉበት ሁኔታ መፈጠር አለበት። ከትምህርት ቤቱ ቤተክርስቲያኒቱ ምንም ገቢ ላታገኝ ትችላለች፣ ሰው ግን ታገኛለች። አየህ፣ ከዛ የሰው ገቢ ለምንድን ነው እንደ ገቢ የማይቆጠረው? በፐርሰንት በቃ አሁን የሚወለድ ልጅ አለ አይደል? እንደው ያ ሁሉ ለኛ ላይሆን ይችላል፣ ምክንያቱም ዲያብሎስን በጎን ይማርካል። ግን ከዛ መካከል በፐርሰንት ለምንድን ነው እኛ 10% እንኳን አይደለም ከሰው የምንፈልገው? ከገንዘብ ነው 10% ያልነው እንጂ ከሰው 10% አይደለም 100% ነው የምንፈልገው። ከሰው ከሆነ ሁሉንም የቤተክርስቲያን እንዲሰጥ ነው፣ ራሱን ማለት ነው ለክርስቶስ እንዲሰጥ እንዲያቀርብ ነው የምንፈልገው። እንደዛ አድርገን ለምን ነው ከትውልዱም ይሄን ያክል ፐርሰንት ተነጥቀናል፣ ግን ያንንም 100% ለማድረስ እየተጋን ነው የማንለው ለምንድን ነው? እና ቢያንስ የሰው ገቢ ታገኝበታል። እዚህ ስምምነት ላይ መድረስ አለብን ነው እኛ ራሱ አብያተ ክርስቲያናቱ ወይም መሪዎች ወይም አስተማሪዎች ራሳችን እዚህ ስምምነት ላይ መድረስ አለብን። ሰባኪዎችም እንዲመጩህ አለባቸው፣ አስተዳዳሪዎችም በዚህ መተባበር አለባቸው። የቤተ ክርስቲያኒቱ የገቢ ምንጭ በሌላ በኩል ወይም በምዕመናን በኩል መሆን አለበት። እንደ አንድ ምዕመን ትምህርት ቤት ላይ እኮ የሚከፍለው ብር ስንት ሊሆን ይችላል? አሁን ስንት ትከፍላለህ አንተ ለአንድ ሰው? 3000 ብር 3000 ብር ልትከፍል ትችላለህ። በጣም ጥሩ። እዚህ ቤተክርስቲያኒቱ ሰርታ 1000 ብር ለመምህራን ደሞዝ አውጣ ብትልህ አይከብድህም፣ ትከፍላለህ። ከዛስ ቤተክርስቲያኒቱ ትምህርት ቤቱን አከራይታ ወይም ደግሞ ሌላ ነገር አድርጋ ይሄን ያህል ገቢ ልታገኝ ትችል ነበር፣ ስለዚህ 1000 ብር ጨምር ብትባልም አይከብድህም። በቃ እንደዛ አድርገህ እኮ አሁን 2 ልጅ የምታስተምር ቢሆን ለአንዱ የምትከፍለውን ለሁለቱ ልጆች ለቤተክርስቲያን እየከፈልክ ብትኖር ቤተክርስቲያኒቱ ሀብታም ነው የምትሆነው፣ ምንም ጥርጥር የለውም። ለዛውም ሰው አትርፋ ማለት ነው። ቢያንስ ግማሹን ለቤተክርስቲያን ከሰጠህ ከምትከፍለው በጣም ቀላል ነው። አሁን ሰው የከበደው እውነት ነው ኑሮ ነው፣ እንዳይወልድ ያደረገው ኑሮ ነው። ግን ኑሮ ብቻም አይደለም፣
ሚስቱ እንዳትጠቁርበት፣ ሚስቱ እንዳታረጅበትም የሚከለክል ወንድ አለ። ይሄ ምንም ጥርጥር የለውም። የሚስቱ ቦርጭ እንዳይገፋበት፣ እውነት ለመናገር ይሄ ዝሙት ነው። እንዳታጠባ ራሱ የሚከለክላል፣ እንዳታረጅበት ብሎ ይላሉ። የፍትሐ ነገሥት መምህራንም ይሄን አንስተውታል። በነገራችን ላይ እንደዛ ብሎ እንዳትጠቁርበት፣ እንዳትከስልበት ብሎ የሚከለክል ወንድም ካለ እሱም በራሱ ደግሞ ሌላ ስህተት ነው፣ ሌላ ኃጢአት ነው። የልጆቹ እናት አይደለች እንዴ? ብትጠቁርስ፣ ብትከስልስ፣ ብታረጅስ ገንዘቡ ናት እኮ፣ አደራው ናት፣ ከቤተ ክርስቲያን የተቀበላት ናት። ከሰማይ እኮ አላወረዳትም፣ እሱ አልፈጠራትም። እሱ እንደፈለገ የሚቀበላት ሲያሻው ደግሞ የሚያስወጣት አይደለችም። ምክንያቱም እሱ አልፈጠራትም፣ ከእግዚአብሔር የተቀበላት ስጦታው ናት። አክብሮ እስከ ዕለተ ሞት ድረስ ጠብቆ ይዞ መቆየት አለበት ማለት ነው። እንደዛ በጣም መልካም። ትንሽ ግር የሚል ነገር ያየሁት ስለ መንግስተ ሰማያት ብሎ ሚስቱን ልጆቹን የተወ የሚል መጽሐፍ ላይ ተጽፏል እና ይህ ማለት ምን ማለት ነው? ስለ መንግስተ ሰማያት ተብሎ በስነ ስርዓት ትዳር እየኖረ ሚስትና ልጆቹን በትኖ ይሄድ ማለት ነው? ጥሩ አነሳ። እንደውም አንዳንድ ሰነፎች እያናደዱኝ ነበር። እኛም አካባቢ አያለሁ። አንዳንዴ ሚስት ነበረችው እኮ አባገሌ ሲባል ሰማለሁ። ሞታበት ነው ብዬ ስጠይቅ ግን አለች ወይ አግብታለች ወይ ደግሞ ዝም ብላ ተቀምጣለች። ምክንያቱ ምንድን ነው? በቃ ምንኩስና ፈለገ መነኮሰ የሚባል ነገር የለም በቤተ ክርስቲያን። ስለፈለገ አያደርገውም፣ ያንን ማድረግ አይችልም። 80 የተባለው ለምንድን ነው? ጋብቻ የ80 ጋብቻ የተባለው እኮ እስከ ዕለተ ሞት ማለት ነው። ከዛ በኋላ እንትን አይሉም፣ አይለያዩም ማለት ነው። እና እስከ ዕለተ ሞት ድረስ እንዲኖርበት የተፈቀደለትን ህይወት፣ ለዛውም ተስማምታም ላይሆን ይችላል። ቤተክርስቲያን ፈቃዷንም አልጠየቀችም። እንዲህ የሚያመነኩሱ አባቶች አሉ። በአንቀጸ ምንኩስና አንድ መነኩሴ ሊመነኩስ ሲመጣ 3 ዓመት ያመክሮ ጊዜ ያለው፣ ከዚያም እስከ 7 ሊሄድ ይችላል ብለን ያስቀመጥ ነው። ይሄ እንዲታወቅ ነው። ሚስት ብትኖረው ልትከስ ብትመጣ ካመነኮሱት በኋላ መመለስ ስለማይቻል ነው እንዲጠብቅ የተፈቀደበት አንዱ ምክንያት በዚህ ምክንያት ነው። እና ሚስት ካለችው ማንም ሰው ሚስቱን ጥሎ ሊሄድ አይችልም። እና አሁን መጽሐፍ ቅዱስ ሚስቱን ስለ እግዚአብሔር ብሎ የተወ ብለን ብናስብ ምን ማለታችን ነው? አግብቷት የተዋት ማለት አይደለም፣ ሳያገባት ማለት ነው። ሳያገባት ሚስት ሊያደርጋት የሚችል ሴት ነበረች አይደል በምድር ላይ። እሷን የተወ ስለምን ብሎ? ስለ መንግስተ ሰማያት ብሎ የተወ ማለት ነው። ገና ሳያገባት ማለት ነው። ሳያገባት ካገባትማ ግዴታውን ኖሮ ሲቀርበት የሆነ ነገር ሲፈጠር ሊሄድ ይችላል። አንዳንዶቹ ሹመቱን ፈልገው የሚሄዱ ማለት ሰምቼ አውቃለሁ እንደዚህ አይነት ወሬ። ሹመቱን ፈልገው ማለት ምንድን ነው? በመነኩስ እሾማለሁ ከዛ በኋላ ልጆችን በደንብ አሳድጋለሁ ብለው አስበው የሚሄዱ ሰዎች አሉ። የቤተክርስቲያን ሹመቱ አይደለም ዋናው፣ እንትኑ ማዕርጉ ነው። ክህነቱ ካለ እኮ ትልቁ የቤተክርስቲያን ሹመት እሱ ነው። ጸጋው ነው የሚፈለገው እንጂ ሀብቱ አይደለም። ይሄ የምትሰጥ ገንዘብ አይደለም። ከሱ ባሻገር ጸጋው ነው። እሱማ ቤትህ ባዶ እንዳይሆን የምትበላው እንዳታጣ ነው እንጂ ደሞዝ አይደለም። እሱ ማለት የሚከፈልህ ጸጋው ነው። ትልቁ ግን ከሚያየው አንጻር አይሆን። አሁን ለምሳሌ ለመናገር ከመነኮስኩኝ ሾማለሁም ሀብት አገኛለሁ ልጆቼንም አሳድጋለሁ መከበርም አለ በሰው ዘንድ በሰው ዘንድ ከበሬታ። ለምን በምንኩስናው ዘርፍ ያሉ በሀብትም ንብረትም እንደዚሁም በብዙ ነገሮች ከካህኑ ከቄሱ የተሻለ ኑሮ ወይም ከባለትዳሩ የተሻለ ኑሮ እየኖሩ ሲያይ ይሄ ነገርስ አያሰኝም? እውነት ለመናገር ይኸውልህ ሲጀመር ለመነኩሴያን ማን ፈቀደ ነው? ሀብቱ ይሄ ሹመቱ ሽልማት እሱ ማን ፈቀደለት ነው? ቤተክርስቲያን ፈቅዳለች ወይ ስትል ቤተክርስቲያን አይደለችም የፈቀደች። መነኩሴ መኪና ያለው መነኩሴ እንዲኖር አሁን እኮ ቦታ ተመርጠው ቤት ለመስራት ሲታገሉ ስናያቸው ሁሉ እናዝናለን እውነት ለመናገር። ምክንያቱም ህገ ቤተክርስቲያን አይደለም፣ ቤተክርስቲያን ይህን አትፈቅድም። ከዚያም አልፎ የሊቃነ ጳጳሳት ሁሉ ቤት አላቸው አቡነ ገሌ በስማቸው ሲባል ምናልባት ድሮ ሳይመነኩሱ የተገዛ ከሆነ ሊሆን ይችላል፣ ያው ይቆያል እና ሊቀጥል ይችላል። ከዛ በኋላ ግን በቃ መኪና ሽያጭ ላይ ገበያ እንትን ላይ ምናምን ከሆኑ ቤተክርስቲያኒቱ አደጋ ላይ ነች ማለት ነው። ምክንያቱም መነኩሴ ማለት ስለ መንግስተ ሰማያት ሁሉን የተወ ነው። በመጀመሪያ ይኸውልህ ንዴት ነው ይሄ፣ አፍቅሮ ንዴት ነው። ድህነትን ገንዘብ ክርስቶስ ወደ ምድር ወርዶ በመጀመሪያ የተገለጠችው ተጋድሎ የተገለጠችው መስቀሉ ምንድን ናት? ድህነት ናት። የሚጠቀለልበት ልብስ እንኳን ያልነበረው ከድሃ ሴት ስለተወለደ ማለት የዳዊት ልጅ ናት። ተመልከት፣ የነገስታት ዘር ናት፣ ግን ድሃ ናት። ከሷ ነው የተወለደው። እና የመጀመሪያው መስቀል እኮ የክርስቶስ ድህነት ነው። እና የታለ መስቀሉ? መነኮሳት ላይ የምናየው የመኪና ባለቤት ከሆኑ የቤት ባለቤት ከሆኑ የታለ መስቀሉ? የሚያሳዩን መስቀል ሊያሳዩ ደረታቸው ላይ ያለው እኮ አይደለም መስቀሉ።
መስቀሉ ማለት በህይወታቸው የተሸከሙት ነው። ምእመናን ሊያዩት የሚገባው መስቀል ይሄ ክርስቶስን ልክ መስቀሉን እያዩ እንደተከተሉት እነሱ ትከሻ ላይ ያዩት መስቀል ነው ሊያስከትለን የሚገባ እነሱን እሱ ያስፈልገናል፣ ሊያሳዩን ይገባል። እና አሁን ስላነሳው ነው የሚያዩን አይቶ ነው ልመንኩስ የሚል ካልከኝ ልክ ነህ። እንደዛም አሁን ከቀጠልን እኮ በዚህ የመነኩሴ ሀብታም ከፈጠርን ግን የባለትዳር ድሃ መንፈጥር ከሆነ መነኩሴውን የሾም ባለትዳሮችን እንዲቀጣ እንዲሰራ እንዲያሸማቅቅ የምናደርግ ከሆነ ለምን አያስብ? ሊያስብ ይችላል ማለት ነው። ሆኖም ግን ይሄ ምድራዊ ሀሳብ ወይም ደግሞ ሰዎች የፈጠሩት ችግር ነው እንጂ የቤተ ክርስቲያኒቱ እንዳልሆነ ካህናቱም ሊረዱ ይገባል፣ ያውቁትማል። ምንም አዲስ ነገር አይደለም እየተናገርኩ ያለሁት፣ እንደውም ምእመናንም እንዲያውቁት በሚል ነው እንጂ አዲስ ነገር አይደለም። አሁን ያዝናሉ አንዳንዶቹ ከምንይዘው መኪና የተነሳ ለአገልግሎት የሚያስፈልገንን ያክል ቢኖረን መልካም ነው። በዚያውም ላይ ይኸውልህ ቤተክርስቲያን ምን ፈቅዳለች መሰለህ? የሊቃነ ጳጳሳትን የመሪዎቻችንን አለባበሳቸውን የሚጓዙበትን መኪና በዚህ ዘመን ማለት ነው የሚጓዙበትን መኪና ከነገስታት ከመኳንንት ያነሰ እንዳይሆን ፈቅዳለች። ያነሰ ሊሆን አይገባም። ለምን ካልከኝ ስለ ክብረ ቤተክርስቲያን ነው። የምእመናን አባቶቻቸው ልብሳቸው አዳፋ ምላሳቸው ጎልዳፋ እንዳይሏቸው እና ቤተክርስቲያንን ነው የሚወክል፣ ክብሯን ነው የሚያሳየው። እና የጳጳሳቱን መኪኖቻቸውን ስናሳምረው አንዳንድ ሰው ይደነቃልም፣ እንደውም የሚሰናከል ሁሉ ሰው ያለው የጳጳሳትን መኪና የምናሳምረው እውነት ለመናገር ተድላ ስጋን እንዲጨመርላቸው ፈልገን አይደለም። ስለ ክብረ ቤተክርስቲያን ነው ያንን እናደው ከመኳንንት ከነገስታት ማነስ ስለሌለባቸው ቤተክርስቲያኒቱ ክብርት ናታ፣ የከበረች ናት። የፓትርያርኩን መንበር እኮ ወንበር ባለ ወርቀ ዘቦ የምናደርገው የጳጳሳቱን መቀመጫ የወርቅ መጋረጃ የምናነጥፍበት ለምንድን ነው? ስለ ክብረ ቤተክርስቲያን ነው። የሚያያቸው ሁሉ የቤተክርስቲያንን ክብር ከፍ አድርጎ እንዲመለከት ስለምናዘ እሱ ብቻም አይደለም። በሰማይም የሚጠብቃቸው ወንበር ለሐዋርያት የተገባው አለ አይደል? እናንተስ በ12 ዙፋን ላይ ትቀመጣላችሁ የተባሉት አለ አይደል? ከፍ ያለ ወንበር የምናደርግላቸው ያንን እንድናስብ ነው። ምእመናን የተቀመጡበትን ወንበር ይተውትና የተሰራበትን ማቴሪያል ይተውትና ማቴዎስ 19 ላይ ለሐዋርያት የተገባውን ያንን የተነጠፈውን ዙፋን እሱን ይመልከቱ በልባቸው። ለምንድን ነው እዚህ ጋር ያለውን አንበሳ የሚመለከቱት? ለምንድን ነው ይሄ ወንበር የተሰራበትን ማቴሪያል የሚያደንቁት? ማቴዎስ 19:27 ላይ ያለው ዙፋን አለ አይደል? ለሐዋርያት ለጳጳሳት የተፈቀደው ወንበር እሱን ያስቡ በልባቸው። ይህን ይተውት እና ፈቅደን ያደረግነው አለ። ግን ያ የመነኩሴው የግሉ አይደለም፣ የቤተ ክርስቲያኒቱ ነው። ቤተክርስቲያኒቱ ነው። እንደውም ይላል እኮ በቅዱስ ባስልዮስ ታሪክ በውስጥ ማቅላቂ ይለብሳል ይላል፣ ሰውነቱን እንዲወጋው እንዳይመቸው፣ ከላይ ግን የወርቅ ግምጃ ይለብሳል ይላል። ጳጳሳትም መነኮሳትም እንደዛ ባለ ሁኔታ ሊታዩ ይችላል። ከውስጥ ሰውነታቸውን የሚወጋ ነገር ያደርጋሉ፣ ከውጭ ግን ያንን ለብሰው ሊታዩ ይችላሉ። ግን አንዳንዴ ለአዝማሚያውን አይተህ ያ እንዳልሆነ የምትረዳበት አጋጣሚ አለ እኮ። ምክንያቱም መኪናውን ይዞት የት ነው የሚውለው? ወደ አገልግሎት ነው የሚሄደው ስትለው እንደዛ ላይሆን ይችላል። ቤቱን የሚሰራው ምን ሊያደርገው ነው? እንግዳ ሊቀበልበት ነው ስትል አይደለም። የገዳም አባቶች ቢመጡ እንዲያርፉበት ነው? ያ ላይሆን ይችላል። ብዙ ነገሮች አሉ እንደዛ የሚታሰቡ ቤት እንዲሰራ የሚያደርጉት ነገሮች፣ እንዲህ አይነት ነገሮች ሲጀመር በመጀመሪያ የምንኩስና መነሻው መንኖ ጥሬት ነው። የጋብቻም ደግሞ መነሻው ፈጽሞ ተፈቃደ እግዚአብሔር ነው። የእግዚአብሔርን ፈቃድ መፈጸም ናት። ሁለቱም መነሻቸው እንደዚያ ነው። እና የዚህ ዓለም ሰዎች ከመነኮሳት ይልቅ ጥበበኞች ናቸው። በወንጌል በጣም ተደንቀዋል። በነገራችን ላይ ለምን? ይሄኛውም ዓለም የኛውም ዓለም ስለማይቀርባቸው ማለት ነው። የመነኮሳት ግን የዋህነት ነው። ያልያዙትን ዓለም በያዙት ዓለም ለውጠው መሄድ ስለሆነ ይሄ በጣም ፍጹምነት ነው። በአንድ ጊዜ ጥሎ መሄድ የሚከተለው ስለሆነ ማለት ነው። በዛ ሁኔታ ይፈጽሙታል። ባለትዳሮችን ግን ሚስቱን አስቀምጦ መመንኮስ ሕገ ቤተክርስቲያናችን አይፈቅድም። ያደረገም ካለ ከክህነቱ ይሻራል እንጂ አይቀጥልም። ምክንያቱም ያቺ ሴት የመክሰስ መብት አላት። በቤተክርስቲያን ስልጣን እንዲዳኝላት ትከሳለች። ከከሰሰችው ደግሞ ወደ ሚስቱ እንዲሄድ ነው የሚፈቀድለት። ተመልሶ ወደ ሚስቱ ነው የሚገባው ማለት ነው። በዛ ሁኔታ ቅጣት ተላልፎበታል። ይሄ አይፈቀድም። ኑሮውን ተመልክተው ግን አንዳንድ ሰዎች ሲያደርጉትም እንመለከታለን ለማለት ነው። እና ሰው በተፈቀደለት ቢኖር መልካም ነው። ጥሩ አድርገው አስተምረውናል። እግዚአብሔር ያክብርልን፣ ቃለ ሕይወት ያሰማልን። ምናልባት በመጨረሻ የሚያነሱት ሀሳብ ካለ? እንግዲህ ጋብቻ ነውና ስናነሳው የነበረው ልታገቡ ያሰባችሁ ሰዎች ልናስፈራራችሁ አይደለም።
እንድታከብሩት እና እንድትከብሩበት እንድትጸድቁበት ስለምንፈልግ ነው የሚል መልእክት አለኝ። ሊመነኩስ የሚያስበ ደግሞ መልካም ነገርን ተመኝቷል። እውነት ለመናገር ይችን የተመኛትን ነገር እንዲያስፈጽመው ግን ቢያንስ 3 ነገሮች ላይ መወሰን አለበት። ማየትን፣ መስማትን፣ መቅመስን ማለት ነው ለመተው። ማየት ማለት በቴክኖሎጂ መር ጉዳዮች ላይ ወይም በስልክህ በምናምን ሊሆን ይችላል። የምታያቸው ነገሮች ይኖራሉ። እሱን ማቆም ትችላለህ ወይ? ወስን። መጀመሪያ ላይ ፈትነው ራስን። ወደ ሴት አለመመልከት፣ ከሴቶች ጋር ጊዜ ለማሳለፍ አለመሞከር፣ እንደዚህ አይነት ነገሮች መቁረጥ ትችላለህ ወይ? እሱን ከተውክ ትችላለህ። እሱ ብቻም አይደለም፣ ሌሎችም ጉዳዮች አሉ። ሳቅ ጨዋታ ለመውደድ፣ ከሰው ተለይቶ እንደው ለጸሎት ጊዜ ማበጀት ይቻላል ወይ? መጽሐፍ በመመልከት ጊዜ ማሳለፍ ይቻላል ወይ? ትችላለህ ወይ የሚለውም በደንብ ማየት ያስፈልጋል። ለሚያገቡ ሰዎችም መመክራቸው ሚስቶቻቸውን መውደድ ይችላሉ ወይ? እሱም በደንብ ይዩት። አሁን የሚወዷት ልጅ ወይም አሁን የምትወደው ልጅ እንዲሁ ዝም ብሎ አንዳንዴ በስጋ ፈቃድም መሸነፍ በአይነ ፍቅር ዝም ብሎ መሸናነፍ አለ። ለፍቅር ተሸንፌ ምናምን የሚባል ነገር ሊኖር ይችላል እና በእንደዚህ አይነት ሁኔታ የተሸናነፉ ሊሆነው ሊሆን ይችላል እና ምናልባት ይህም በደንብ ቢያጠኑት ራሳቸውን በደንብ መፈተሽ በደንብ ማየት አስፈላጊ ነገር ነው ብዬ አምናለሁ። ይህን ካደረጉ በኋላ ከሁለቱ አንዱን ያድርጉ። ፈቃድ እግዚአብሔር መፈጸም ነው እና ሁለቱንም እግዚአብሔር ይደሰትበታል ማለት ነው። እግዚአብሔር ይስጥልኝ። አመሰግናለሁ። በጣም እናመሰግናለን። እኛም እግዚአብሔር ያክብርልን፣ እድሜ ጤና ይስጥልን፣ የቤተ ክርስቲያን አምላክ ይጠብቅልን። የተወዳችሁ ተመልካቾቻችን እንግዲህ በፍትሐ ነገሥት በአንቀጽ 24 በ4 ክፍል ከፍለን ወደ እናንተ ያደረስነው የጋብቻ አንቀጽን እዚህ ላይ እንፈጽማለን። ጥያቄ ያላችሁ አሁንም በየቪዲዮዎቹ ላይ እየገባችሁ ትምህርቱን ከተከታተላችሁ በኋላ በዛ ትምህርት ላይ ያልተዳሰሰ ሀሳብ ካለ ጥያቄያችሁን ማስፈር ትችላላችሁ። ስለተከታተላችሁ በጣም እናመሰግናለን። ስለነበረን ጊዜ ሁሉ የአምላካችን እግዚአብሔር ስም የተመሰገነ ይሁን። ፍትሐ ነገሥት ተከታታይ መርሃ ግብራችን ላይ እዚህ ላይ እናጠናቀቃለን ማለት ነው። ወደ የፍትሐ ነገሥት ጥያቄዎች ምላሽ እናልፋለን ማለት ነው። ከ1 ጀምሮ እስከ 24 እንዲሁ በተከታታይ ጥያቄያችሁን የምንመልስ ይሆናል። ስትከታተሉ ስለነበራችሁ ከልብ እናመሰግናለን። የቀንዲል ሚዲያ ዩቲዩብ ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ዘወትር የሚለቀቁትንም መርሃ ግብሮች እንድትከታተሉ ግብዣዬን አቀርባለሁ። ሳምንት በጥያቄዎቹ ምላሽ እስከምንገናኝ ቸር ቆዩልን።